በኢትዮጵያ የሚዲያ ታሪክ የመጀመሪያ የሆነው የነገዎቹ ስታርታፖች የሚለዩበት የስታርታፕ ውድድር ለሚቀጥሉት 7 ሳምንታት የሚዘልቅ ይሆናል። በዛሬው የኢትዮ ስታርታፕ መድረክ የነገዋን ዓለም የመቀየር አቅም ያላቸው ድንቅ ጀማሪ ስታርታፕ የላቀ ሐሳባቸውን ይዘው ዳኞች ፊት ይቀርባሉ። በዕለት ተዕለት ሕይወታችንን የሚታዩ እውነተኛ ክፍተቶችን የሚሞሉ ታላቅ የፈጠራ ሥራዎች፣ ሐሳብ ብቻ ሳይሆን በተግባር ችግር የሚፈቱ የቴክኖሎጂ መፍትሄዎች። አዳዲስ የኤአይ ስታርታፖችን ከኢንዱስትሪው ጋር በማስተሳሰርና የቴክኖሎጂ ሽግግር በማፋጠን ረገድ ቁልፍ ሚና በመጫወት ላይ ከሚገኘው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የስታርታፕ ማዕከል ዳይሬክተሯ ወይዘሪት ዮዲት ሞላ የፈጠራ ሥራዎችን በፋይናንስ በኢንቨስትመንት ለመደገፍ ሥራ ፈጣሪዎችን ከካፒታል ጋር በማገናኘት ለስታርታፕ ስነ ምህዳሩ አስተዋጽኦ እያበረከቱ ያሉት የፕራግማ ካፒታል ዋና ሥራ አስፈጻሚ አቶ መረድ ብስራት ቴክኖሎጂን ወደ ሥራ ፈጠራ ለመቀየር ምቹ የስታርታፕ ስነ ምህዳር ለመፍጠር ከሚተጋው ከኢኖቬሽን ቴክኖሎጂ ሚኒስቴር የዲጂታል ሰርቪስና የሃይቴክ ኢንኩቤሽን ፕሮጀክቶችን በበላይነት የሚመሩት አቶ ገዛኸኝ ጨዲሳ የስታርታፕ ስነ ምህዳሩን በማስፋፋት የኢንኩቤሽን ማዕከላትን በማቋቋም ዲጂታል መፍትሄዎች ወደ ማህበረሰቡ እንዲደርሱ የሚሰሩት የኦርቢት ኢኮሲስተም ዋና ሥራ አስፈጻሚ አቶ ጳዚዮን ጣሰው ቸርነት ለዓመታት የፈጠራ ሐሳብን በተግባር ወደ ስኬታማ የገበያ መፍትሄነት በመቀየር በሀገር በቀል የቴክኖሎጂ ሥራ ፈጠራ አርአያ የሆኑት የቲና ማርትና የአይቤክስ ቴክኖሎጂና ፕሮሞሽን መስራችና ዋና ሥራ አስፈጻሚ አቶ ኢዘዲን ከማል እነዚህን ፈጠራዎች መዝነው ወደ ቀጣዩ ደረጃ የሚያሸጋግሩት አንጋፋ ዳኞች ከወንበራቸው ተሰይመዋል። ፈጠራ፣ ዕውቀትና እልህ አስጨራሽ ፉክክር የሚታይበት የሐሳቦች ትንቅንቅ፣ የፈጠራ ውጤቶች ፍልሚያ የሀገራችንን የነገ ቴክኖሎጂና የዲጂታል ስነ ምህዳር የሚቀይረው ታላቅ የስታርታፕ ውድድር እነሆ ጀምረዋል። ሰላም፣ ስሜ በአምላክ ይባላል። የመጣሁት ከግሎብዶክ አካዳሚ ነው። ግሎብዶክ የመማሪያ ፕላትፎርም ሲሆን ከ7 እስከ 12 ያሉ ተማሪዎች የሚማሩበት ነው። እንደ ስታርታፕ አይዲያችንን የምናቀርብበት መንገድ ኢትዮ ስታርታፕ ስላዘጋጀልን በጣም ደስተኛ ነን። እንግዲህ የሚሆነውን አብረን እናያለን። ሰላም፣ እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። እሺ፣ ሰላም እንዴት ናችሁ? ክቡራንና ክቡራት፣ በአምላክ እባላለሁ። የመጣሁት ከግሎብዶክ ነው። ግሎብዶክ የዲጂታል መማሪያ ፕላትፎርም ነው። ዳታዎች ካየን ላለፉት 4 ዓመታት 2 ሚሊዮን የሚጠጉ የ12ኛ ክፍል ተማሪዎች የሁለተኛ ደረጃ ትምህርት መልቀቂያ ፈተና ማለፍ አልቻሉም። ይህ ቀላል ይመስላል ሲታይ፣ ግን የኢትዮጵያ ከግማሽ በላይ የሚሆነው ሕዝብ እዚህ እድሜ ክልል ላይ ያለ ነው እና እነዚህ ልጆች ነገ የሀገሪቷን ኢኮኖሚ የሚረከቡ ሆኖ ሳለ በእንደዚህ አይነት ሁኔታ ላይ መሆናቸው የሀገሪቷን የወደፊት እድል አደጋ ላይ የሚጥል ነው። ምክንያቱ ምንድነው ስንል የተለያየ ምክንያቶች ይነሳሉ። በዋነኝነት ግን የትምህርት ጥራቱ፣ የአስተማሪዎች ችግር፣ የሪሶርስ አለመኖር። የፖሊሲ ኢንስቲትዩት ጥናት እንደሚያሳየው ግን አንደኛው ከችግሮች መሀል የተማሪዎች ከክላስ ወደ ክላስ ኮምፒተንሲውን ሳያሟሉ መሸጋገር ነው። እኛም ሶሉሽኑን ያመጣ ነው ይህን ችግር ለመፍታት ነው። ግሎብዶክ ከ7 እስከ 12 ያሉ ተማሪዎችን በሞባይል አፕ፣ በዌብ አፕ ኮምፒተንሲ ቤዝድ በሆነና ፐርሶናላይዝድ በሆነ መንገድ የሚያስተምር ፕላትፎርም ነው። እንዴት ነው የሚሰራው የሚለውን ስናየው በዋነኝነት 3 ሞዴሎች አሉ። ኮንተንት ሞዴል፣ ለርነር ሞዴል እና ዲሲሽን ኢንጂን የሚባል ማለት ነው። እያንዳንዱን ኮንተንት ከአንድ ኮምፒተንሲ ጋር አገናኝተነዋል። ኮንተንቱን አይቶ ሲጨርስ 2-3 ጥያቄዎች ይጠይቋል። ከዛ ከካርኒጊ ሜለን ዩኒቨርሲቲ ጋር በጋራ በመሆን ባይዣን
ኖሌጅ ትሬሲንግ የሚባል ሞዴል ተጠቅመን ምንድነው የሚያደርገው የተማሪውን የማወቅ ፕሮባቢሊቲ ነው ገስ የሚያደርገው ኤአዩ። ከዛ ከእውቀቱ ተነስቶ ይሄ ወደ ቀጣዩ ማለፍ አለበት የለበትም፣ ከሌለበት ይሄኛውን ኮንቴንት ማየት አለበት ብሎ ሰጀስት ያደርገዋል። በዚህ መንገድ ተማሪዎች ያላቸውን ጥንካሬና ድክመት የሚያውቁበት መንገድ እየፈጠርንላቸው ነው ማለት ነው። እንደዛ አይነት ትላልቅ ፈተናዎች ላይ ከመቅረባቸው በፊት እስካሁን አጠቃላይ የገበያው እድል ምን ይመስላል ስንል 8 ሚሊዮን የሁለተኛ ደረጃ ተማሪዎች አሉ ኢትዮጵያ ውስጥ። ከዛ ውስጥ 2.8 ሚሊዮኑን አሁን ባለው ኢንፍራስትራክቸር አክሰስ ማድረግ እንችላለን። እኛ ፕላን እያደረግን ያለ ነው ከዛ ውስጥ 5%ቱን አመታዊ ፕላናችን ነው አክሰስ ለማድረግ ያም ወደ 2.1 ሚሊዮን ዶላር አመታዊ ገቢ ያስገኝልናል። የቢዝነስ ሞዴላችን ሁለት አይነት ሲሆን ከከስተመር ጋር ሰብስክሪፕሽን ሞዴል ነው፣ ከተቋማት ጋር ደግሞ ፕሮጀክት ቤዝድ ነው። እስካሁን በመጣነው መንገድ ከ6000 በላይ ከፋይ ተማሪዎች እያዩን ሲሆን ከካርኒጊ ሜሎን ዩኒቨርሲቲ ጋር በሰራነው ጥናት እንደምታዩት 90%ቱ ጠቅሞናል ሲሉ 63%ቱ የመንግስት ተማሪዎች 43%ቱ ደግሞ ሴቶች ነበሩ። እነዚህ ተቋማት ከኛ ጋር በጋራ የሚሰሩት ነው። ቡድናችን ሮቤላ ካሉ ሲኢኦዋችን ነው። ባክግራውንዱ በአይሲቲ ነው። ናሆም ተመሳሳይ አይሲቲ ወይም ኮምፒውተር ኢንጂነሪንግ ነው። ከቴክኒካሉም እንዲሁም ደግሞ የትምህርት ዘርፉ ላይ ዶክተር አካለወልድ 13 ዓመት በላይ ካሪኩለም ዲቨሎፕመንቱ ላይ ሰሩ ናቸው። ዶክተር ተከተለ የኢንክሉሲቭ ኤዱኬሽን ባለሙያ ናቸው። እሳቸውን በተመሳሳይ ሁኔታ እንዲሁም ጄሲ ከካርኔጊ ሜሎን ዩኒቨርሲቲ የማሽን ለርኒንግ ባለሙያ ናት። እንግዲህ በዚህ መልኩ ፕላትፎርማችንን ቢውልድ አድርገን ተማሪዎች እንደዚህ አይነት ትላልቅ እድል ላይ ከመድረሳቸው በፊት ድክመትና ጥንካሬያቸውን የማዩበት ቱቶሪያል ፕላትፎርም የሰራ ነው። አመሰግናለሁ። እኔ በአምላክ እባላለሁ፣ የካምፓኒው ግሮዝ ኦፊሰር ነው። እናመሰግናለን በአምላክ ጥሩ ፕሬዘንቴሽን ያደረክልን። የመጀመሪያ ጥያቄ ያለኝ ኦልሬዲ አሁን ያላችሁበት ደረጃ ረቨኑ ጀነሬት ማድረግ ጀምራችኋል ማለት ነው። ምን ያህል ጊዜ ሆናችሁ? አጠቃላይ ከጀመርን 3 ዓመታችን። 3 ዓመት። የከስተመር ወይም ደግሞ የደንበኞቻችሁ ቁጥር እየጨመረ ነው ወይስ ምን ላይ ነው ያለው? እሺ የመጀመሪያውን ዓመት ስንመጣ ቫሊዴሽን ብቻ ነበር እየሰራን የነበረው። ፕላትፎርማችን ዩቲዩብ ላይ ነበር። ይፈልጉታል አይፈልጉትም የሚለውን ቼክ ለማድረግ በመጀመሪያ ዓመት 100,000 ሰብስክራይበር አገኘን። ኦልሞስት ከ25 ሚሊዮን በላይ ቪው ነበረው። ያ ዲማንዱን አረጋገጠልን። ሁለተኛው ዓመት ላይ ከማስተር ካርድ ጋር በጋራ በመሆን ፕላትፎርሙን ዴቨሎፕ አድርግ ነው። ካለፈው ዓመት 2000 ብቻ ነበር ያከፋያችን። ዚስ ይር ኦልሞስት 6000 ገብቷል። ፕላትፎርሙ አሁን ላይ ኮንተንቱን ብቻ ነው አብዞርቭ የሚያደርጉት። ኤአይ ገና አልተሰራም። ቀጣይ ፕላናችን ግን ደግሞ አዳፕቲቭ ኤአይን ኢንተግሬት ማድረግ ነው ወደዚህ። እነዚህ 6000ዎቹ ያሉት ካስተመሮች በምን ያህል ጊዜ ነው ሰብስክራይብ የሚያደርጉት? ማለት በወር ነው ቻርጅ የምታደርጉት? እንዴት ነው ሞዳሊቲ? ሶስት አይነት ሞዳሊቲ ያለው። የመጀመሪያ ወራዊ ሰብስክሪፕሽን ነው። በወር 350 ብር ይከፍላሉ። 350 ብር ማለት ኮምፔር ቱ አሁን ካለው ፕራይቬት ቱቶሮች አንድ ቱቶር በሰዓት 300 ብር ነው ሚኒመም ማርኬቱ ላይ ያለው። እኛ ያንን በወር ነው 350 አድርገን የምናስከፍለው። ከዛ ውጪ የ6 ወርና አመታዊ ሞዳሊቲ ያለው። ምን ያህል ነው እሱ ዋጋው? አመታዊ 2000። አብዛኛው ከ6000ዎቹ አብዛኞቹ ምን ያህሉ ላይ ነው ሰብስክራይብ ያደረጉት? እንደ ወቅቱ የኛ ቢዝነስ ወቅታዊ ነው። አንዳንዶቹ ፈተና ሲደርስባቸው ወራዊ ሰብስክራይብ የሚያደርጉ አሉ። ሎያሊቲ ያላቸው ከስተመሮች ደግሞ የአመት የሚገዙ አሉ። ግሎባል ማርኬት ላይ ለመግባት በዓለም አቀፍ ደረጃ ማርኬት ላይ ለመግባት ፕላን አላችሁ? እቅድ አላችሁ? እዛ ላይ ላስረዳሽ። ምን አይነት ፊቸር ይዛችሁ ትመጣላችሁ? ከኮንቴንት አንጻር ሊሆን ይችላል ከተለያየ። ኮንቴንታችንን በሙሉ እየገነባ ነው ያለ ነው። ኤአይ ኢንጂን አለን፣ የኤጀንቲክ ኤአይ። ኤጀንቲክ ኤአይ የሚሰራው ኮንተንቱን መጽሐፉን ስትሰጡት አስተማሪው ፕሬዘንት የሚያደርግበትን ፓወርፖይንት ይሰጣል፣ ጥያቄ ጀነሬት ያደርጋል፣ ምን ማውራት እንዳለበት ጨምሮ ይሰጠዋል። ይሄ አጠቃላይ ኮምፒተንሲ ቤዝድ ፍሬምወርክ ለሚከተሉ ሀገራት በሙሉ ይሰራል። የሚያስፈልገው ኮንተንቱን ኢንፑቱና አውትፑቱን የሚጠቀመው ሰው ብቻ ነው። አፍሪካ ላይ ያሉ ኬንያ፣ ወደ ምስራቅ አፍሪካ እያሰብን ነው። ገና በዲስከሽን ደረጃ እዛ ካሉ ስታርታፖች ጋር በጋራ ሆነን ግን ኤኒዌር ኮምፒተንሲ ቤዝድ ፍሬምወርክ ባለበት ሀገር ውስጥ ይሄ ኢንጂን እንድንሰራ ያደርገናል። ከዛ ውጭ ያው ፕላትፎርሙን ሎካላይዝድ በሆነ መንገድ ካለው ከሀገሪቷ ወቅት ጋር ዴቨሎፕ የሚደረግ ነው። ምናልባት እንግዲህ እንደዚህ አይነት ተመሳሳይ ሌሎች ምርቶች ወይም ፕሮዳክቶች አሉና ከዛ አንጻር የእናንተን ዩኒክ የሚያደርገውና በሚቀጥሉት ጊዜያት ደግሞ በምን ያህል ስኬል ኮንቲኒቲውን፣ ምክንያቱም እየበዛ ሲሄድ ምናልባት ሬቨኒውም እየቀነሰም ምናልባት ሰስተነብልም ላይሆን ይችላል እና ከሌሎች አንጻር ነምበር ኦፍ እንደዚህ አይነት ነገሮች አሉ። ብዙ ትምህርት ቤቶች ደግሞ እንደዚህ አይነት ሲስተም ስላላቸው ከዚህ አንጻር የእናንተ ዝግጅት ምን ያህል ነው? ጥሩ ጥያቄ።
ኤጀንቲክ ኤአይ ያመጣልን ለውጥ አለ። የመጀመሪያ ዓመት ላይ ስንሰራ አንድ ዩኒት ኮንቨርት ለማድረግ ከ1 ሳምንት እስከ 2 ሳምንት ይፈጅብን ነበር። አሁን ላይ ያ ኤጀንቲክ ኤአይ ያንን ወደ 2 ሰዓት ነው የቀነሰልን። አሁን እስካሁን ኦልሞስት ወደ 5000 ዲጂታል ኮንተንቶች አሉን። ገበያው ላይ ካለው ማርኬት በእኛ ሌቭል ያህል ኮንቴንት ያለው የለም እኔ እስከማውቀው ድረስ ማለት ነው። ስኬል ለማድረግ ይሄኛው ለእኛ ትልቅ የባክግራውንድ ቱላችን ነው። አንዴ ደግሞ የኤአይ ሞዴሉን ቢውል አድርገን ስንጨርሰው ሪፕሊኬት ለማድረግ ያን ያህል ኢንፍራስትራክቸር የማይፈልግ ሞዴል ነው፣ ባይዣን የሚባለው ሞዴል ማለት ነው። ጥያቄዎች ብቻ የሚጠይቀው ማቴማቲካል ሞዴል ነው። ዳታ ሲሰጠው ፕሮባቢሊቲ ያወጣል። ምናልባት በነፃ የሚገኙ ብዙ ፕሮዳክቶች ስላሉ ከዚህ አንጻር ሬሊ ማን እናንተ ጋር ሊመጣ ይችላል? በቀላሉ ኤአይን እንደ ቱል እንደ ኢኔብሊንግ ተጠቅማቸዋል። ኤጌን ኤአይ ደግሞ ብዙ ነገሮችን ያቀለዋል እና ከዚህ አንጻር እንደው ሰስተናቢሊቲ እናንተ ሁለት አይነት ሀሳብ አለ እዚህ ጋር። አንደኛው ከቢቱሲ ሳይድ ከስተመሮች መክፈል የሚችሉ አሉ። እነሱ እንደ ፕሪሚየም የምንጠቀማቸው ከተማው ላይ የሚኖሩ የግል ትምህርት ቤት የሚማሩ እነሱ እንደ ፕሪሚየም ፊቸር እንጠቀመዋል። ሁለተኛ ግን መክፈል ለማይችሉ ኤክስፓንድ ለማድረግ ሩራል ኤሪያ ላሉ ደግሞ ቢቱቢ አፕሮች ነው የምንጠቀመው። ካሉን ተቋማዊ ግንኙነቶችም አሁን ላይም ከአሪዞና ስቴት ዩኒቨርሲቲ ጋር ይሄን ኦፍላይን በሆነ መንገድ እንዴት ተደራሽ እንደምናደርገውና እንዴት ፈንድሬዝ እንደምናደርግ እየተነጋገር እንገኛለን። በዛ መንገድ ነው ስኬል ለማድረግ ያሰብነው። አሁን ባለው የሰርድ ፓርቲ ኤጀንቲክ ኤአይ ምን ያክል ነው ኮስታችሁ? ፕላስ ደግሞ በሀርድ ከረንሲ ነው የምትከፍሉት? ሀርድ ከረንሲዎቹ ከየት ነው ሶርስ የምታደርጉት? ከረንሲ እንግዲህ እስካሁን ጥያቄ ሀርድ ከረንሲ ምንድን ነው የምታስረዳኝ? ደስ ይለኛል። ያው በዶላር ነው የምትከፍሉት? ሰብስክሪፕሽን ቤዝድ ናቸው ኦር ደግሞ በዩዜጅ ቤዝድ ነው የምትከፍሉት? እና ያው የውጭ ሀገርን እየተጠቀማችሁ እስከሆነ ድረስ በዩኤስዲ ዩሮ፣ ሌሎች ሀርድ ከረንሲዎች ነው የምትከፍሉት እና እሱ ለመጠየቅ ያክል ነው። የኔ ሌላኛው ጥያቄ የሚሆነው አሁን ከአክሰሲቢሊቲ አንጻር አፕ ስቶር፣ ፕሌይ ስቶር ላይ ዌብሳይት ላይ ነው ወይስ የቱ ጋር ነው የሚገኙት ፕላትፎርማችሁ? ራይት ነው አፕ ስቶር እና ፕሌይ ስቶር ላይ ይገኛል። ከዚህ በኋላ ኤክስፓንድ ስናደርግን የተለያዩ ኦፍላይን ሴቲንጎች ላይ በተለይ እነዚህ ሃርድ ዲስክ ኦፍላይን ሶፍትዌር ስቶሬጅ የሚደረግባቸውን ወይንም ደግሞ ይሄ ሎካል ኤሪያ ኔትወርክ ዲፕሎይ በማድረግ በእንደዚህ አይነት መንገድ ደግሞ ኤክስፓንድ ለማድረግ እንፈልጋለን። አሁን ግን ፕላትፎርሙ አፕ ስቶርም ፕሌይ ስቶርም ላይ ነው የሚገኘው። ፋይናል አንድ ጥያቄ ብቻ ያለኝ ፋይናል ጥያቄ ከቲም ስትራክቸር አንጻር በጣም በተለይ ኮርፖሬት ሌቭል ቢቱቢውን ቢዝነስ ሴኪዩር ለማድረግ በደንብ የሚሆኑ ቲሞች አይቻለው። ከዛ ውጭ ግን በተለይ ወደ ቢቱሲ ምናምን ሲገባ በደንብ ይሄ ማርኬቲንግ እና ሴልስ ላይ በደንብ ጎበዝ የሆነ ሰው ያስፈልጋል ቲም ላይ እና የቢቱሲው ላይ ምን አይነት ማርኬቲንግ ስትራቴጂ ነው የምትጠቀሙት? በእኔ አሁን ባለኝ እውቀት ቺፍ ማርኬቲንግ ኦፊሰር በምኖርበት ጊዜ አነጋግሬ እመልስልሃለሁ። አሁን ባለው ግን የሶሻል ሚዲያ ነው አብዛኛው ስትራቴጂያችን። ሶሻል ሚዲያችን ላይክ ዩቲዩብ፣ ኢንስታግራም እና ሌሎቹ ሚዲያዎች ላይ ከ300 ሺህ በላይ ተከታዮች አሉ። እነሱን ኮንቨርት የምናደርግበት ሚንስ ነው ያለን። ከዛ ውጪ የስቱደንት አምባሳደር ፕሮግራም አለን። በየትምህርት ቤቶቹ አምባሳደር ተማሪዎች አሳይን እናደርግና እነዚህ ተማሪዎች ሰው ባመጡ ቁጥር ለእነሱ ፕሪሚየም ፊቸር አክሰስ የምንሰጥበት አፕሮች ነው ያለን። መለስኩልህ ጥያቄ? አዎ ተመልሶልኝ። ይሄ በኢትዮጵያ ሁኔታ ስትመለከት ሃርድዌር ትልቅ ቦታ ይወስዳል። ኮኔክቲቪቲ ከኢትዮ ቴሌኮም ጋር ሪሌሽን ጀምራችኋል። እሱ ጥሩ ነገር ነው። ባንድል ለማድረግ ያሰባችሁበት ሁኔታ አለ ወይ? ከሃርድዌር ጋር አብራችሁ ለማቅረብ እነዚህ ሶሉሽኖች ወይም ደግሞ ብዙ ተማሪዎች አክሰስ እንዲያደርጉ የእናንተን ሰርቪስ መጠቀም እንዲችሉ ምን ፕላን አላችሁ? ያለሱ ስኬል ማድረግ አይቻልም። አንድ የተማርነው ከዌስት አፍሪካ ያመጣነው ልምድ ምንድነው? ዩሌሰን የሚባላል የናይጄሪያ ተቋም ነው። በንድል እያደረገ ነው የሚሸጠው ከታብሌቶች ጋር ከስክሪን የትምህርት ቤት ስክሪን እንደዛ አይነት ማለት ነው። ከነሱ የተማርነውን ወደዚህ ለማምጣት ሀሳቡ አለን፣ ግን ዊ ኒድ ፓርትነርስ እሱን ለማድረግ በእኛ አቅም ኢንፍራስትራክቸሩን ማሟላት ስለማንችል ማለት ነው። ግን እንዳልከው ትክክል ነው። አንድ ኤክስፔሪንሳችን ጅጅጋ ሄደን አይተነዋል። ይሄ በተለይ ተንቀሳቅሶ የሚኖሩ ሰዎች ጋር እንደዛ አይነት ኢንፍራስትራክቸር የለም። ያሰብነው የነበረው እዛ ያለው ፕላትፎርም ላይክ አንድ ሴንተር ቀበሌው ላይ ምናምን ለርኒንግ ሀብ ለመመስረት ነው። አንድ ስክሪን ይቀመጣል፣ ኮንቴንቱ በስቶሬጅ ይቀመጥና ሶላር ፓወርድ ነው። ሴኪዩር ይደረግና ያ ቦታ መማር ሲፈልጉ እዛ ቦታ ላይ እየገቡ እንዲማሩ የሚያደርጉበትን አፕሮች ግን ከፓርትነር ጋር
በጣም ጥሩ በአምላክ አይ ቲንክ በረንብ አድርጋ አድሬስ አድርገንናል። አሁን ኢን ተርምስ ኦፍ ቢዝነስ ዋይዝ እና ትራክሽን ዋይዝ ኤክስኪዩሽን ላይ አሁን ኦልሬዲ 6000 ሰው ሰብስክራይብ አለ፣ አክቲቭ ዩዘር አላችሁ። ኦፍ ኮርስ ሲዝናሊቲ አለ፣ ፈተናና እንትን ሲመጣ ይለያያል ሰው ሰብስክራይብ የሚያደርግበት ማለት ሶ ጀስት ጊቭ አስ አ ሬንጅ ኦፍ ዮር ሬቨኒው እስካሁን ድረስ ለምሳሌ ያለፈውን አመት ኦር ከፈለክም እዚህ ምን ያህል ሬቨኒው ሬንጅ አላችሁ? ባለፈው አመት አጠቃላይ ገቢያችን 7 ሚሊዮን ብር ነበር። 7 ሚሊዮኑ 5 ሚሊዮኑን ከቢ2ቢ ቢዝነሶች ነው ጀነሬት ያደረግነው፣ 2 ሚሊዮኑን ከቢ2ሲ ማርኬት ነው። 2 ሚሊዮን ከቢ2ሲ አሁን ከረንትሊ ይህንን አሁን ቅድም ያስቀመጥከው ታርጌት ማርኬት አለ ከኦልሞስት ካልተሳሳትኩኝ 2 ሚሊዮኑን ታርጌት ያደረጋችሁት አይደለ? ኦልሞስት 8 ሚሊዮን ተማሪ አለ ከ7 እስከ 12 አይደለ? ከዛ ኦኬ። ስለዚህ አሁን ከ2 ሚሊዮኑ 6000 ጋር ደርሳችኋል። ሌሎችም ኮምፒቲተሮች አሉ፣ እንደገናም ነፃም ኮንተንቶቹም አሉ። ይትራይን እንደገናም ሎካላይዝ ኮንተንቶቹን ለማድረግ እየሞከራችሁ ነው። አሁን ከዚህ ከ6000 ለማሳደግ ድርጅቱን ያላችሁ ፕላን አትሊስት ለሚቀጥለው 18 ወር ያላችሁ ፕላን ምን ያህል ነው? እንደገና ደግሞ ምን ያህል ነው የምትጠይቁት? አስቀማውት ወይም ኢንቨስትመንቱን ምን ያህል ነው የምትፈልጉት? ይሄን አድሬሰብል ማርኬቱን አትሊስት አሁን ከ6000 ኦልሞስት 10% ለማድረግ ነው 20% ለማድረግ ነው? ምንድነው ታርጌታችሁ? ኦኬ ሶ አጠቃላይ ቅድም ያልኩት 0.1 ሚሊዮኑን ለመድረስ አትሊስት ወደ 140,000 ተማሪዎች ያስፈልጉናል አሁን ባለው እንትን ማለት ነው። ሶ አሁን ባለን ተደራሽነት ከዩቲዩብ ላይ ኦልሞስት 250,000 ተማሪዎች አሉን። ሶ አንደኛ የሚመለከተው 200,000 ሰብስክራይብ አድርገው ሶ አንደኛው ፕላናችን እነሱን ኮንቨርት የምናደርግበት መንገድ ለመፍጠርና ግን እነሱን ኮንቨርት ለማድረግ ደግሞ ምንድነው ሊሚት እያደረጋቸው ያላቸው እነዚህን ተማሪዎች ከፍሪ ወደ ከፋይ ለማምጣት የሚለውን እያጠና ነው። ሶ አንደኛው ትልቁ ኢሹ የዳታ ኢሹ ዳታ ኮኔክሽን የሚፈጀው ኮስት ማለት ነው። ኢንተርኔት ቤዚክሊ ካርድ ምንድነው ኮንቴንቶቻችን በጣም ሃይ ኳሊቲ ናቸው። በተቻለ መጠን ኮምፕረስ አድርገናቸዋል። ግን እነዛ ተማሪዎች ጋር ሄደው ሲጠቀሙ ከኛ ኮስት በላይ የቴሌ ኮስት እየበዛ መጣ። ሶ እሱን ለመፍታት አንደኛው አፕሮች አሁን ያልኩ ከቴሌኮም ጋር የምንፈጥረውን ፓርትነርሺፕ አብሮ ኮንተንት ሲገዙ ፓኬጅ እንዲሰጧቸው ለማድረግ እየሞከርን ነው ለተማሪዎቹ። ሶ ያ ከኢትዮ ቴሌኮም የማርኬቲንግ አፕሮች ጋር ትልቅ የእድገት ይፈጥርልናል ብለን እናስባለን። ከዛ ውጭ ግን አሁንም ለማደግ ቢቱሲው ሜን እንትናችን አይደለም። እኛ የምናየው እንደ ኢንቨስትመንት ነው፣ ያገኘነውን ነገር ሪኢንቨስት የምናደርግበት ነገር ነው። ቢቱቢ ዋይዝ ግን ከተለያዩ ተቋማት ጋር አሁን ኤንጂኦዎች ለምሳሌ ከኖርዌጂያን ሪፊጂ ካውንስል ጋር ሬፊጂዎችን በተመለከተ ቅድም ካየው ጄኔቫ ግሎባል አሁን ላይ እየሰሩ ያሉት የ12ኛ ክፍል አንድም ተማሪ ያሳለፉ ተማሪዎች ላይ እየሰሩ ነው። ሶ ለነሱም ሳምፕል የሚሆን የተወሰኑ ኮንተንት ሰጥተናቸዋል። ታርጌታቸው ኦልሞስት ወደ 5000 ምናምን ተማሪዎች ጋር ለመድረስ ነው። ሶ በሚቀጥለው 2-3 ዓመታት እስካሁን ከነበረን ትራክሽን እና እነዚህን ቢቱቢ እንትኖችን ኤክስፔክት አድርገን 2-3 ዓመታት ውስጥ ወደዛ ለመድረስ ነው። እናመሰግናለን በአምላክ። እሺ ቴንክ ዩ። ስሜ ብሩክ ይባላል። የማርኮቫ ፋውንደር ነኝ። እሱ ደግሞ ዘላለም ይባላል። እሱም ኮፋውንደሪ ነው። ዛሬ የመጣ ነው እንግዲህ ትልቅ እድል አግኝተን ነው። ኤቢሲ ይህን እድል ስላመቻችልን በጣም እናመሰግናለን። እንግዲህ ይህን እድል ለማግኘት በጣም ብዙ ቦታ ፈልገን እንትን ብለናል። ዛሬ እንግዲህ ከዳኞች አሪፍ አስተያየት እንደምናገኝ እንጠብቃለን። ለማሸነፍም ተስፋ አድርገን እየተወዳደረ ውድድሩ እየጠነከረ ነው። የዳኞችን ልብ ለመማረክና ሌላ አዲስ ችግር ፈቺ ሀሳብ ለማሳየት ሰላም ናችሁ። እንኳን ወደ ኢትዮ ስታርታፕ መጣችሁ። በተሰጣችሁ ሰዓት እንግዲህ ምርታችሁን አሳውቁ። ስሜ ብሩክ ይባላል። የማርኮቫ ቴክኖሎጂስ ፋውንደር እና ሲኢኦ ነኝ። እኔ ደግሞ ዘላለም እባላለሁ። የማርኮቫ ቴክኖሎጂስ ፋውንደር እና ሲቲኦ ነኝ። አብዛኛው እንደሚታወቀው የኢትዮጵያ ቢዝነሶች በማኑዋል ኦፕሬሽን ፕሮሰስ ነው የሚሰሩት። ይህም ደግሞ ኦፕሬሽናል ዲሌይ እና ከስተመር ፍራስትሬሽንን ያመጣል። በቅርቡም እንደሚታየው በሺዎች የሚቆጠሩ ቢዝነሶች ተዘግተዋል በኢንኤፊሽንት በሆነ ኦፕሬሽን እና በስሎ ቢዝነስ ፕሮሰስ ማለት ነው። ከነዚህም ኦፕሬሽናል ችግሮች መሀል እኛ አንገብጋቢ ብለን ያሰብነው ከኮሚኒኬሽን ችግር ነው የጀመርነው። አስቡት፣ አሁን ድርጅቶች ላይ ስልክ ይደወላል፣ ስልክ አይነሳም እና የሚገርማችሁ ነገር ጥናቶች እንደሚያሳዩት በቀን 30 ኮል ቢደወል 10ሩ
አይነሳም ኦር ደግሞ ጥሪ እያስተላለፈ ነው ምናምን ብሎ እንትን አይባልም። ሶ ምን ያክል ክላይንቶችን ሉዝ እያደረገ እንዳለ አንድ ካምፓኒ ማሰብ ይቻላል። አብሶ ደግሞ ወደ ሄልዝ እና ወደ ክሊኒክ ሴክተር ሲመጣ ክላይንቶች አይደለም ሉዝ እያደረገ ያለ ነው፣ አክቹዋሊ ላይፍ ነው ሉዝ እያደረገ ያለ ነው። ሶ ለዚህ ፕሮብሌም ሶሉሽን ማርኮቫ ኤአይ ኮል ሴንተር ይዞ መጥቷል ማለት ነው። which is 24/7 አቬይላብል የሆነ በአንዴ እስከ 50 ሰው በአንዴ ማስተናገድ የሚችል መልቲሊንጓል ሲስተም የተካተለት which is አማርኛ፣ አፋን ኦሮሞ እና እንግሊሽ ማውራት የሚችል ሪል ታይም ፊቸር ያለው ሲስተም ነው። ታርጌት አድሬሰብል ማርኬታችን ኢትዮጵያ ውስጥ እንደሚታወቀው ከ2.7 ሚሊዮን በላይ ቢዝነሶች አሉ። ሶ በቤዚክ ወይም በስታርተር ፕላናችን ብናስበው የ148 ቢሊዮን ብር ካፒታል አለው ማለት ነው። ወደ ሰርቪስ አቬይለብል ማርኬታችን ስንመጣ ደግሞ ከ2.7 ቢሊዮን ብር ማርኬት አለ ማለት ነው። ይሄ በቤዚክ ፕላናችን ነው። ሶ ከ100 ሺህ እስከ 50 ሺህ የሆኑ ቢዝነሶች ሰርቪስ አቬይለብል ማርኬታችን ነው። ሰርቪስ ኦሪየንትድ ማርኬታችን ታርጌት ያደረግናቸው 300 ያክል ቢዝነሶች አሉ። ሶ እነሱ ደግሞ 16 ሚሊዮን ብር ማርኬት ካፒታል አላቸው። ወደ ዩዜጅ ቤዝድ ኢንፍራስትራክቸር ፕራይሲንግ ስንመጣ ለ900 ደቂቃ 4500 ብር ስናስከፍል በሚፈልጉት መጠን ከስተማይዝ እያደረገን ዋጋቸውን ለነሱ እንትንላቸዋለን። ዩኒት ኢኮኖሚክሳችን ላይ ስንመጣ 2 ደቂቃ በ2 ብር በደቂቃ ኮስታችን ሲሆን ፊክስድ ኮስታችን በርን ሬታችን ተጨማምሮ ማርጂናችን 60% ነው ማለት ነው። ይሄ ገና ኮሚኒኬሽን የመጀመሪያው ፌዝ ነው። ከዛ ፌዝ 2 ይኖራል። ፐልስ የሚባል የኢንተርናል ወርክ ፍሎውን ማኔጅ የሚያደርግ እና ኤአይ ማርኬቲንግ ነው ፌዝ 3ያችን እና እኛ ጀስት ኮል ሴንተር ካምፓኒ አይደለንም። ለካምፓኒዎች ፕሮቫይድ እያደረግን ያለ ነው ኤአይ ኤጀንቲክ የሆነ ኢኮሲስተም ነው። የመጀመሪያው በትክክል እንደው ምን ችግር ልትፈቱ ነው? ምናልባት በደንብ እሷን ኮይን ብታደርጉ ትንሽ ግልጽ ስላልሆነ ማለት ነው። ሁለተኛ ደግሞ ምን አይነት ሶሉሽን ነው ይዛችሁ የመጣችሁት? ምናልባት ኤአይ ኮል ኤጀንት ከሆነ ስታብሊሽ የተደረገ ነገር አለ ወይ? አይዘር ስታብሊሽ የተደረገ ኮል ሴንተር አለ? ወደ ችግሩ ስንመጣ አቬሬጅ አሁን ሂውማን እና ኤጀንቱን ስናየው ሂውማን በ8 ሰዓት አቬሬጅሊ እንደ ህጉም 8 ሰዓት የሚሰራው ሶ በሚኒት እንትን ስንለው ከኮስት አንጻር አንድ ሂውማን 16 ብር ነው ኮስት የሚያደርገው which is 8 ሰዓት ሰርቶ በቀን 16 ብር ነው የሚከፈለው። ይሄ ኤአይ ኤጀንት ግን 24/7 ሰርቶ 5 ብር ነው በደቂቃ የሚከፈለው ማለት ነው። ከፕሮብለሙ ጋር ስንመጣ ደግሞ ከኮንፊውዥን ሊፈጠር ይችላል። አሁን ድርጅቱ ሊያስተላልፍ የሚፈልገውና ኢምፕሎይ ስለ ድርጅቱ ያለው ኢሜጅ አንድ አይነት ላይሆን ይችላል። የተለያዩ ኮንፊውዥኖች ሊኖሩ ይችላሉ። ከዛም በተጨማሪ ደግሞ የተሰጣቸውን ስክሪፕት ወይም ደግሞ እንትን ሊዘልቡ ይችላሉ። ኢቭን ስለ ካምፓኒው ራሱ ላያውቁ ይችላሉ አንዳንድ እንትኖች ሲደወልላቸው። ይሄ ፕሮብለም ሶልቭ የሚያደርገው ማለት ነው። ጥሩ የሆነ አይዲያ ነው። ይሄ ኢንፎርሜሽን ፕሮቫይድ ከማድረግ አንጻር ብቻ ሳይሆን ብዙ ጊዜ በተለይ ሀገራችን ላይ ቢቱቢን ታርጌት አድርጋችሁ ለመስራት የምታስቡ ከሆነ ብዙ ጊዜ የኢኮመርስ ካምፓኒዎች ጋር ብደውል ኦርደሩን ቼክ ይደረግልሃል፣ የት ደረሰ የሚለው ነገር አፕዴት ይደረግልሃል እና ከሰርድ ፓርቲ አፖች ጋር ኢንተግሬት ለማድረግ ዶክመንቴሽን አለው ወይ? ምን ፌዝ ላይ ነው ያለው? አሁን በፕሮቶታይፕ ደረጃ በጣም በፍጥነት በእንግሊዝኛ ቋንቋ መስራት ይቻላል። ግን ወደ ላንጉዌጅ ሎካላይዜሽን ሲኬድ ደግሞ በምን አይነት ደረጃ ላይ ያለ? አሁን ቅድም አማርኛ፣ አፋን ኦሮሞ፣ ሌሎችም እያላችሁ ነበረ እና አሁን ያለበት ደረጃ ፕሮቶታይፑ ምን ይመስላል? እኔ ክሊርሊ እኛም ጋር ችግር ስላለ ክሊር የሆነ አይሚን ፕሮዳክት ምናምን ከሆነ በደንብ እንጠቀመዋለን። ምክንያቱም ሪል የሆነ ችግር ነው የሚፈታው። 24/7 ሰርቪስ መስጠት ይችላል እና ምን ደረጃ ላይ ነው ያለው? በጣም አሪፍ ጥያቄ ነው። አሁን ኤምቪፒ ላይክ 90% ጨርሰናል። ዲፕሎይመንቱን ማኔጅ እያደረግን ነው እና እንደተባለው ደግሞ የቋንቋ አኪሬሲው ኦልሞስት 80% ነው እና እሱን ፋይንቱን እያደረግነው ነው ከሰርድ ፓርቲዎች ጋር። አዎ ድርጅቶች ከኦርደራቸው ጋር ምናምን ማገናኘት ይፈልጋሉ። ግን እኛ አሁን ያለንበት ፌዝ Q&A ነው፣ ኩዌስችን ኤንድ አንሰር ነው። ወደዛ
ለማስኬድ እየሰራን ነው። የራሳችሁ ኤአይ ሞዴል ነው ዴቨሎፕ ያደረጋችሁት ወይስ እንደነ ጄሚናይ እና ሌሎችን በመጠቀም እነሱን ለርን በማድረግ ነው ሰርቪሱ የሚሰጠው? ኦፕን ሶርስ የሆነ ላርጅ ላንጉጅ ሞዴል ወሰድንና ሎካላይዝድ በሆነ ዳታ ፋይንቱን ያደረግ ነው። ፓርትነርሺፕ ኢንጌጅመንት ጀምራችኋል ወይስ በራሳችሁ ነው ሙቭ እያደረጋችሁ ያላችሁት? ከቲም ስትራክቸር ደረጃ ሁለታችሁን ነው ያየሁትና እዚህ ላይ ደግሞ በጣም አቅም ያላቸው እና ብዛት ያላቸው የቴክ ቲሞች ያስፈልጋሉና እነማን ናቸው ከእናንተ ጋር አሁን በቴክ ቲም ደረጃ እየሰሩ ያሉት? እሺ አሁን 5 ሆነን ነው እየሰራን ያለ ነው። ከኔ ውጭ 5 ነው። በዛም ኤአይ ላይ የሚሰሩ ሰዎች አሉ፣ ሳይበር ሴኩሪቲ ላይ የሚሰሩ ሰዎች አሉ እና ሶፍትዌር ዴቨሎፐሮች አሉ እና ደግሞ ከኢትዮ ቴሌኮም ጋር የተነሳው እንትን እኛ አሁን ለምሳሌ 4 ዲጂት ኮድ ነው አይደለ አብዛኛው ሰው እንትን የሚለው እሱን ሳንገፋ ከሱ ኤስአይፒ ኢንተግሬሽን ጋር አብረን አስኪደን ነው። ምንም የሚቀየር ቼንጅ የለም። በቃ ሲስተሙን ጀስት ፕለግ እንደማድረግ ነው። የኤአርፒ ሲስተሞች ዴቨሎፕ የሚያደርጉ በጣም ብዙ ድርጅቶች አሉ። እነዛ ኤአርፒ ሲስተም ዴቨሎፕ የሚያደርጉት ልጆች በተለይ ደግሞ ከእናንተ ኮል ሴንተር ጋር የሚፈልግ ሴክተር ሪል ስቴት፣ ባንክ እና አላለ ካስተመር ኢንቴንሲቭ የሆኑት ደግሞ ቁጥራቸው በጣም ያነሰ ነው። እንደገናም ደግሞ የሚያገኙት ደግሞ የአርፒ ሰርቪስ ደግሞ የተወሰኑ ድርጅቶች ናቸው። እዛ ውስጥ ነው የምትገቡት አይደለ? ከዛ ላይ ምንድን ነው ለየት የሚያደርጋችሁ ነገር ከነሱ ከሚሰጡት? ምክንያቱም እኔ እንደ አንድ የአርፒ ሲስተም ዴቨሎፐር እናንተን ሀሳብ ኢሚዲየትሊ ሬፕሊኬት ማድረግ እችላለሁ፣ ወይም እንደ አንድ ፕሮዳክት ብቻ ጨምሬ ሶፍትዌር ውስጥ አድርጌ መስጠት እችላለሁ። ከዛ አኳያ እንዴት ነው ራሳችሁን የምትለዩት? ኮፒ ሊደረግ ይችላል። ልክ እንትኖቹም ሶፍትዌሩም ኦፕን ሶርስ ነው፣ ግን ፓይፕላይኑ እኛ የሰራ ነው ፓይፕላይን ኮፒ አይደረግም። ኦፍ ኮርስ ሞኖፖላይዝ ለማድረግ አይደለም የመጣ ነው። ኮምፒውተሮች ይኖራሉ። እኛ ኦፕቲማይዝድ የሆነ በጣም ለየት ያለ ከሌሎች ሲስተሞች ጋር የማይጋፋ አንድ ላይ ፓርትነርሺፕ አድርገን ልንሄድ የምንችለው እንጂ እየተገፋፋን ለመሄድ አይደለም ያሰብነው። በጣም ጥሩ ጥሩ ነው። ምናልባት ዘንድ 2 ጥያቄዎች አሉኝ። አንደኛ አሁን ብዙ ሴክተሮችን መዳሰስ ትፈልጋላችሁ ወይም ብዙ ኢንዱስትሪዎችን ጤና ብላችኋል፣ ባንክ፣ እንደዚህ የእናንተ የሴክተር ኖሌጅ ወይም ደግሞ እውቀት ምን ያህል ነው? ምክንያቱም ቱሉ ብቻው በራሱ ተነጋግሮ መፍትሄ አይሰጥም እና እዛ ላይ ያላችሁ እይታ ምንድን ነው? ለምሳሌ ለጤና ብታደርጉት ይህንን ሲስተም ጤና ነክ የሆነ ነገር ላይ ያላችሁ መረዳት ወይም ደግሞ ሰው አላችሁ ወይ ዶሜኑን የሚገባው ወይም ሴክተሩ የሚገባው? ሁለተኛ ቅድም 16 ሚሊዮን ያላችሁት ብር ነው ቶታል ማርኬት ካፕ? ሰርቪስ ኦሪየንትድ ማርኬት በአንድ አመት 300 ካምፓኒዎችን ታርጌት አድርገን 16 ሚሊዮን ምኑ ነው ብሩ ነው? ኤአርፒ ማለት ነው የነሱ ለኛ የሚገባው እናንተ የምታገኙት ፎርካስት ፕሮጀክሽናችሁ ነው። ይሄን ያህል ብር ልንሰራ እንችላለን ያላችሁት። ኦኬ ጥሩ። ቅድም ሜንሽን የተደረገው ነገር አንዱ ክሪቲካሊ ኢምፖርታንት ነው። ኮምፒቲሽንማ ይኖራል ማለት ዶሚኔት ለማድረግ ካልተነሳችሁ ሰርቫይቭ አታደርጉ። አቲቲዩዳችሁ መሆን ያለበት ቤስት ፕሮዳክት ሌላ ጋር የሌለ የብዙ ሰው ችግር የሚፈታ ይሄ ነው ደግሞ መለያው የምትሉት ነገር ሊኖር ያስፈልጋል። እና ዶሜን ላይ ወይም ደግሞ ስፔሲፊክ ሴክተር ላይ ወይም ደግሞ ተቋም ምንድነው ኢንዱስትሪ ላይ ያላችሁ ኖሌጅ ምንድነው የእናንተ ስትራቴጂ ወደዛ የምትሄዱበት? ሶ ቤዚክሊ 2 እንትኖችን እያናገር ነበር፣ ባንክ ሴክተር እና ፈርኒቸሮችን። ሶ አይተውት አፒታይታቸው አሪፍ ነው። ቀጥታ ከነሱ ጋር ነው ትሬን የምናደርገው አሁን ኤምቪፒ ካለቀ በኋላ። ለሄልዝ እና ለተለያዩ እኛ ለማናውቃቸው ሴክተሮች ደግሞ ስፔሻሊስት ፈልገን በዛ ዌይ ነው ይስማማል አይስማማ እያደረግን እንትን የምንለው። እሺ እኔ አንድ ጥያቄ ነው ያለኝ፣ ሌላኛው ሰጀሽን ነው። በዋናነት ሞዴላችሁን ኦፕን ሶርስ ነው የተጠቀማችሁት። ምን ያህል ሰዓት ዴታ ትሬን አደረጋችሁ ራሳችሁ ወይስ ትሬን ካላደረጋችሁ እሱ እንዳለ ሆኖ፣ ምክንያቱም ከኮል ሴንተር ጋር ተያይዞ ኤአይም ሲነሳ ኢቲካል ኢሹዎችም ይነሳሉ። አይ ሆፕ እነዚህ ነገሮችን አስባችኋልና ከዚህ አንጻር እንዴት ነው ሬዲነሳችሁ ዝግጁነታችሁ የሚለውን መልስ ነው። አክቹዋሊ
ኤልኤልኤም ትሬን ሳይሆን ያደረግነው ኦልሬዲ የተሰሩ ኤልኤልኤሞችን በሎካል በሀገራችን እንዲሆን አድርገን ፋይንቱን ያደረግነው። ፋይንቱን ፕሮሰስ ብቻ ነው እኛ ያደረግነው። ፋይንቱን ብቻ ያደረጋል። ፋይንቱን ያደረግነው ለሎካል እንዲሆን። እናመሰግናለን። ውጤት በኋላ። እሺ ቴንክ ዩ። ፉክክሩ ጠንክሯል። ቀጣይ ተወዳዳሪያችን የዳኞችን ቀልብ ለመሳብ በፈጠራው በልጦ ለመገኘት በከፍተኛ ዝግጅት እየመጣ ነው። ሰላም፣ ተመስገን እባላለሁኝ። ከወንክሩ ሎኬር ፕላትፎርም ነበር የመጣሁት እና በፍትህ ሲስተሙ ላይ ቴክኖሎጂን ጨምረን ለማዘመን የሚሰራ ካምፓኒ ነው። ወንክሩ ሎኬር ለሁሉም ኢትዮጵያውያን አፎርደብል በሆነ ፕራይስ ጠበቃዎች አሳይን አድርጎ ለመርዳትና ለማገዝ የህግ ድጋፍ ለመስጠት የተቋቋመ ፕላትፎርም ነው። በዚህ ፕላትፎርም የሚገቡ ተጠቃሚዎቻችን የግል ጠበቃ አሳይን ይደረግላቸዋል። አሳይን የተደረገላቸው የግል ጠበቃ ማንኛውንም አይነት የህግ ማማከር አገልግሎት፣ የሰነድ ማዘጋጀት አገልግሎትና የኬስ ክትትሎች ምናምን ሲኖሩ እነሱን እንዲያግዟቸው ያደርጋሉ። ቀጣይነት ያለው ኮንሲስተንት የሆነ የማማከር እዛው የሚቀጥል እርስ በርስ ኮሚኒኬት መደራረጊያ መንገድ አለው። ለአስቸኳይ ጊዜ የህግ ጉዳዮች ላይ ለአስቸኳይ ጊዜ እርዳታ ሲፈለግ አክሰስ ቱ ሎየርስ እንዲኖር ያደርጋል እና ደህንነቱ የተጠበቀ መረጃ የሚለዋወጡበት ፕላትፎርም ስለሆነ እሱም በጣም ያግዛል ብለን አስበናል። በዚህ ፕላትፎርም ከ100 በላይ የሚሆኑ አባወራዎችና እማወራዎችን ኢንተርቪው ለማድረግ ሞክረን ባደረግነው ሙከራ ከ82% በላይ የሚሆኑት በህግ ጉዳይ ችግር ቢገጥማቸው ጠበቃ አፎርድ ማድረግ ባለመቻላቸውና ፍርድ ሲስተሙ አድካሚ ነው ብለው ስለሚያስቡ መብታቸው እንደተነጠቀ ባሉበት በቃ መተው ነው የሚያስቡት እና ይህን ችግር ለመቅረፍ እኛ አሁን ኢትዮጵያም ዲጂታላይዜሽን ብላ አይ ቲንክ 2030 ላይ ዲጂታል ኢትዮጵያን አቺቭ ለማድረግ እየሰራች ነው። ኢቭን ሌጋል ሲስተሙ ላይ አንዳንድ ዲጂታላይዜሽኖች እየተሰራ ነው። እሱንም አንድ ላይ አፕሪሺየት አድርጎ ለመቀጠልና ገበያውንም እኛ ሼር ለማድረግ ተመጣጣኝ በሆነ ዋጋ በየትኛውም ቦታ ዲጂታል ስለሆነ 24/7 አገልግሎት የሚሰጥ ፈጣንና አስቸኳይ ጊዜያትን የሚያካተተ የጠበቃ አገልግሎት ለመስጠት ነው ያሰብነው። በዚህ የጠበቃ አገልግሎታችን በሶስት አይነት መንገድ ሰዎች አፎርድ ማድረግ በሚችሉት ፕራይስ በሎንግ ተርም በሚከፈል ክፍያ ሰርቪስ እንዲያገኙ እናደርጋለን። በቤዚክ፣ በስታንዳርድና በፕሪሚየም ብለን ያዘጋጀናቸው አሉ እና ይህን ይመስላል እኛ ይዘን የመጣነው ፕላትፎርም። አመሰግናለሁ። በጣም ጥሩ። ፕላትፎርሞቹ ኦልሬዲ ዴቨሎፕድ የተደረጉ ናቸው ወይ? ዴቨሎፕ ከተደረጉ ኢንሃውስ ነው ወይስ አውትሶርስ ተደርገው ነው ዴቨሎፕ የተደረጉት? እዚሁ ነው የተሰሩት እና ሙሉ ለሙሉ ፕሮቶታይፕ ሌቭል ነው ያለው አሁን ባለበት ስቴጅ፣ ግን ቤዚክ የሚባሉ አገልግሎቶችን መስጠት የሚችልበት ሌቭል ላይ ማለት ነው። ዴቨሎፕ ተደርገዋል እንጂ ፐብሊሽ ተደርገው ወደ ህዝቡ ከስተመር አትራክት ወደ ማድረግ አልገቡም ማለት ነው። አልገባም፣ ግን 15 የሚሆኑ ጠበቆች ይህን ፕላትፎርም የሚጠብቁ እና ቅድም እንዳልኳችሁ ደግሞ ሰዎችን የማግኘት አጋጣሚ ስለነበረ አውርተናቸው በጣም ይሄ የፍትህ ጉዳይ ስለሆነ ኢትስ ሲሪየስ ቲንግ እና በጣም እንደሚያስፈልግ ነው እኛ የሰማ ነው እና ማርኬቱን መቀላቀል ብቻ ነው እኛ ፍላጎት ማለት ነው። ከፕራይሲንግ አንጻር በጣም አሁን ለጠበቆች የሚከፈለው ገንዘብ አንተም ታውቀዋለህ እና ለትንሽ ኬዝ ራሱ እና ከፕራይሲንግ አንጻር ምን ያክል ፊዚብል ነው? ምክንያቱም በጣም ትንሽ ፔይመንት ነው እዛ ጋር የሚታየው እና ፊዚቢሊቲው ቼክ አድርጋችኋል ወይ? ምን አይነት ፊድባክ ነበረው? ጠበቆችን ሀየር ስታደርግ ብዙ ነው የምትከፍላቸው። ከዛ በኋላ ከገባህበት በኋላ ደግሞ በደንብ እየከፈልክ ነው የምትሄደው። ኬዙ እስኪያልቅ ድረስ የምትከፍልበትም ሁኔታ ይኖራል እና ከዚህ ነገር አንጻር ምን ያክል ፊዚብል ነው ፕራይሲንጉ? ፕራይሲንጉ የፕላትፎርሙ አላማው ራሱ አፎርደብል በሆነ መንገድ ሰዎችን አድሬስ ማድረግ አይደለም እና እንዴት ነው አድሬስ የምናደርጋቸው? በአንድ የሚከፍሉትን ክፍያ በሎንግ ተርም መክፈል እንዲችሉ ማድረግ ነው እና ምናልባት ለአንድ ኬዝ አንድ ደግ ጠበቃ አሁን ቢገጥምና አንድ ደግ ጠበቃ ቢሆን 20 ሺህ እስከ 30 ሺህ ለዛ ኬዝ አስከፍልሃለሁ ቢልህና ግን ሌትስ ሃቭ አን አግሪመንት ብሎ በአንድ አመት ውስጥ ቆራርጠህ ክፈለኝና እኔ ግን ለአሁን ልቁምልህ፣ እንደዚህ አይነት ሰርቪስ ነው የሚሰጠው። ብዙ ሎየሮች እኛም ስለምንመዘግብ እነሱ የሚገቡት ሎየሮች አንድ ፋሚሊ አንድ ሎየር ይኖረዋል፣ ግን አንድ ሎየር ለብዙ ፋሚሊዎች ተደራሽ እንዲሆን ለማድረግ ነው ሀሳባቸው። ጓደኞቼ ብዙ ጥያቄ ይኖራቸዋል። እሺ፣ አመሰግናለሁ። የእናንተን ምርት ማለት ነው ከሌሎች ወይም ከተመሳሳይ ምንድን ነው ዩኒክ የሚያደርገው ልዩ የሚያደርገው ማለት ነው? ምክንያቱም
በተለያየ መልኩ የተለያዩ ፕላትፎርሞች አሉና ከዚህ አንጻር እሺ ተመሳሳይ ሀሳብ ያለው ፕላትፎርም ብንፈልግ ለኛም ስለሚጠቅመን ፈልገን ቼክ ለማድረግ ሞክረናል። ተመሳሳይ ሀሳብ ያለው ፕላትፎርም አላገኘን። ግን ያው ማርኬቱን ማጥናት ስለነበረብን ያየናቸው አሉ። ለምሳሌ የመጀመሪያው መንግስት ራሱ ጠበቃ ያቆማሉ አይደለም ወይ ነው የተነሳ የነበረው። መንግስት ራሱ ስፔሲፊክ ለሆኑ ጉዳዮች ለምሳሌ የወንጀል ጉዳዮች ሲሆኑ ራሱ ጠበቃ አቃቢ ህግ የሚባል አለ። አቃቢ ህግ ሰይሞ ይከራከርላቸዋል። እሱም ግን ለተመረጡ ኬዞች ለምሳሌ የውርስ ጉዳዮች ሲሆኑ፣ የቤተሰብ ጉዳይ፣ የአንዳንድ የግጭቶች ጉዳይ ምናምን ሲሆኑ መንግስት እንደዛ ሊያቆም አይችልም። ከዛ ውጪ ያው ጠበቃ ነው። ጠበቃዎች ኖርማል የነበረው ጠበቃ አለ። እነሱን ጠበቆች ለመቅጠር ደግሞ አሁን ላይ ሂሳባቸው በጣም ከባድ። እኛ ህዝቡን አይደል መጥቀም ፈልገው፣ ፍትህ በጣም ትልቅ ጥያቄ ስለሆነ ህዝቡን ለመጥቀም ደግሞ አፎርደብል በሆነ መንገድ መሆን አለበት። በቃ አንዴ የሚከፈለው ክፍያ ዘረዘር ነው ማለት ነው። እና ምንድነው ያደረገው? ጠበቆች ደግሞ አንደኛ ከተማ አካባቢ በጣም በብዛት ይገኛሉ፣ የማይዳረስ ቦታ አለ አንድ። ሁለተኛ ደግሞ ፕራይሳቸው በጣም ከፍተኛ ነው፣ ወረፋቸው ራሱ ብዙ ነው። ጥሩ ጠበቃ የሚባሉት ማለት ነው። ከኢንክሉሲቪቲ አንጻርና ከእናንተ ቲም ኮምፖዚሽንም አንጻር ብትገልጽልንና የሚፈጥረውን ጆብ ክሬሽን ማለት ነው የስራ ፈጠራ ምናልባት ከሌሎቹ ለየት ባለ መልኩ ምንድን ነው በትክክል ይሄ የእናንተ ሲስተም የሚሰራው እና የቲም ኮምፖዚሽናቸውንም አንድ ላይ ከመጨረሻው ልጀምር። ኤግዛክትሊ የሚሰራው የኛ ፕላትፎርም ሰዎች ሎየሮችን ማግኘት ጠበቃዎችን ማግኘት ሲፈልጉ የሚሄዱበት ቦታ አለ። የሚሄዱበት ቦታ በጣም ውድ ነው። ሪፕሬዘንት የሚያደርጋቸው የሚያማክራቸው ዋጋ የለም። ለትንሽ ዶክመንት ራሱ የሚከፍሉት ክፍያ ከፍተኛ ነው። ስለዚህ እሱን በእኛ ፕላትፎርም በኩል በሎንግ ተርም በሚከፈል ክፍያ በሰብስክሪፕሽን ሞዴል ነው የሚኖረው የክፍያ የቢዝነስ ሞዴላችን እና በሰብስክሪፕሽን ክፍያ ከፍለው ከጠበቃ ሊያገኙት የሚችሉትን አገልግሎት በፕላትፎርም በኩል እንዲያገኙ ያውም ደግሞ ተጨማሪ አድቫንቴጆች ኖረውት ማለት ለምሳሌ ሴኩሪ የሆነ የመረጃ መተላለፍ ይሄ በጣም ክሪቲካል ነገር ነው በህጉ ዘርፍ ማለት ሴኩሪ የሆነ በግል ደግሞ ከጠበቃቸው ጋር ቻት የሚያደርጉበት ኤኒ ታይም አስቸኳይ ጊዜ ላይ ጠበቃ ማግኘት ወይ የህግ አማካሪ ማግኘት በሚገባቸው ሰዓት የሚያገኙበት ፕላትፎርሙ ላይ ይገባሉ። ጀስት አለርት ነው የሚያደርጉት። ከዛ እንትኖቹ ጠበቃዎቹ ይደርሳቸዋል ኖቲፋይ እንደተደረጉ ምንድነው የተፈጠረው ብሎ ክላይንታቸውን ዳይሬክትሊ ኮሙኒኬት ማድረግ እንዲችሉ ሁለቱ ላይ መሀል ላይ ያለ ፊዚካልም የገንዘብ ባሪየሮች ካሉ እነሱን ማስወጣት በኦፕሬሽን ደረጃ እንደዚህ ነው። ቲማችን ላይ ያው የቴክኖሎጂ ስለሆነ የዴቨሎፐርስ ቲም አለ፣ ዴቨሎፐሮች አሉ። ከዛ ውጪ በሀሳቡና የኔ አይቲ ባለሙያ ነኝ። በዛ ላይ ደግሞ ሀሳቡን ማመንጨት እንዲሁም ሊደርሺፕ ቦታ ላይ የምሰራ ነኝ። የሌጋል አድቫይዘሮች ደግሞ አሉ። ለምሳሌ ዳንኤል አልባሹ የሚባል ከ10 ዓመት በላይ አሁን ላይ በአቃቢ ህግነት የሚሰራ ከ10 ዓመት በላይ ሙያው ላይ ኤክስፔሪየንስ ያለው ሰው ቲማችን ላይ ያለ እንደ አድቫይዘር። ፌቨን የምትባል የ3ኛ ዓመት የሎየር ተማሪ ያለች። ዴቨሎፐሮችም ደግሞ አሉ። በእነሱ አማካኝነት ነው አበልጽጋኝ ተብሬት አድርገን ይህን የፈጠርነው ነው። ጀስት አሁን ልክ እኔ አሁን እንደ ጠበቃ እናንተ ፕላትፎርም ላይ ሳናፕ አደርጋለሁ አይደለ? ከዛ በኋላ ያንን እናንተ ደግሞ ተበዳይ ወይም ፍርድ የሚፈልገውን ታገናኛላችሁ። የሚከፍለው የጥብቅና አገልግሎት መውሰድ የሚፈልገውን ሰው ነው በዛ ሰብስክሪፕሽን ሞዴል አድርጋችሁ። ከዛ በኋላ ጠበቃ እኔ እንደ ጠበቃ እንዴት ሆኜ ነው እናንተ ጋር ፕላትፎርም ላይ ኢንሴንቲቫይዝ ሆኜ እንዳልከው ውድ ነው፣ ትክክል ነው፣ ውድ ነው። ግን ኢንሴንቲቫይዝ ሆኜ የምመጣው እንደገናም ደግሞ ብዙ ጊዜ የተለመደው ማሰራር የጥብቅና አገልግሎት ላይ ከሚመጣው ኬዝ አኳያ አሁን በተለይ ኢትዮጵያ ውስጥ ከፍተኛ የንብረት የቤተሰብ እነዚህ እንትኖች ይበዛል፣ ክሶች ፍትሐ ብሔር ላይ ይበዛል እና እዛ ላይ ኮሚሽን ይወስዳል። እንዴት ነው እኔ እንደ አንድ ጠበቃ ኢንሴንቲቫይዝ ሆኜ የምመጣው? እሱን እስቲ ያስረዳ። በፓኬጆች ብለል ቤዚክ ስታንዳርድ እና ፕሪሚየም ነው የምናቀርባቸው። ቤዚኩ ላይ ዋጋው ማነስ ስለሚል የህግ ማማከርና የዶክመንቴሽኖች ስራዎችን የሚያገኙበት ነው ፕላትፎርሙ ላይ ገብተው ይሄ የህግ ጉዳዮች። ስታንዳርዱ ላይ ደግሞ የቤዚኩ አገልግሎት እንዳለ ሆኖ እንደ ተጨማሪ ደግሞ ፊዚካል ሪፕሬዘንቴሽን ኢን ኮርት ማለት አለው፣ ግን ካለው ገበያ በቀነሰ ሂሳብ ማለት ነው። ራሳቸውን ኮሚኒኬት የሚያደርጓቸውን ጠበቃዎች አንድ ሁለት ጥያቄዎች አሉኝ። ቅድም ወዝ ድራማቲክ ነበረ ኢንትሪው እና የመሰለኝ ምንድን ነው ታፕ ሎየሮችን አፎርደብል ወይም ደግሞ ተመጣጣኝ በሆነ ክፍያ ማምጣት እንችላለን የሚል ነገር የምታመጡ መስሎኝ ነበረ። አንዱ ጥያቄ አሁን ዲጂታል ነው which is good፣ ግን አብዛኛው የማህበረሰባችን ደግሞ
ከዲጂታል ይልቅ በስልክ ይጠቀማል። ሶ ያን አይነት ሰፖርት ሳላችሁ ወይ ሰው ደውሎ ሰርቪስ የሚያገኝበት ኢንስቴድ ኦፍ ዲጂታል? ኤግዛክትሊ። አሁን ለምሳሌ በሚመጣው 6 ወር ውስጥ ምንድነው ሀሳባችሁ ብንባል አሁን ለምሳሌ ፕሮቶታይፕ ሌቭል ያለው ላይቭ ኤምቪፒ አድርጎ ስራ እንዲጀምር ማድረግ፣ ከዛ ያለፈ ኮል ሴንተርን ያካተተ ለኦፕሬሽን የሚሆን ቦታ ማዘጋጀት። ምክንያቱም ልክ እንደተባለው ሁሉም ሰው ስማርትፎን ተጠቃሚ ቢሆን ራሱ ይሄ እንደዚህ አይነት ፕላትፎርሞች ላይ ጆይን አድርጎ የመጠቀሙ ባህል ኢትዮጵያ ውስጥ የለም እና እነሱ በዛው አድሬስ ለማድረግ እሺ። ሶ ሌላ ምንድነው ፕሮባብሊ ይሄ አውቶሜሽን አሁን ኤአይ የመጣ ነው አይደለም? አሁን እንደዚህ አይነት ሰርቪስ ውጭ ሀገር አለ፣ እኛ ሀገር ገና ነው። አሁን የምትለው ሰርቪስ ያስፈልጋል በጣም ግን ይሄ አንድ ቮይስ ሰፖርት ወይም ደግሞ በቃል ሰው ደውሎ መብቱን እንዲያውቅ፣ ለምሳሌ ትራፊክ አስቆመኝ ቀጣይ፣ ይሄ ኢንተራክቲቭ የሆነ ፒውርሊ አድቫይዘሪ የሆነ ወይም ማማከር የሚሰራ ነገር ቢኖራቸው አውቶሜሽን ነው። ፕሬስ 1 አንድን ተጫን ሁለትን ተጫን እያለ ለትራፊክ እንደዚህ የሚል ነገር ብታዘጋጁ። ሁለተኛ ይሄ ፕሮቦኖ ወይም ደግሞ ፕሮቦኖ ምንድነው በአማርኛ መሰለ የነፃ አገልግሎት አንዳንድ ጠበቆች በነፃ ሊያገለግሉ ይችላሉ። እንደዚህ አይነት ሰርቪስም ኢንተግሬት ብታደርጉ አብራችሁ ምን ይሆናል የእናንተንም ቫልዩ እንዲጨምር ያደርገዋል። እና ፕሮቦኖ በጣም አስፈላጊ ነው፣ ውጭ አሁን የሌለን በአብዛኛው እኛ ሀገር ላይ እሱን ብታስቡበት ጥሩ ነው ይላል። ካቀረባችሁት አንጻር ከመጀመሪያውም ድራማቲክ የሆነውም አንጻር ምን አይነት ችግር ነው ለመፍታት ያሰቡት የሚለው ነገር በጣም ለመረዳት ወደዛ ነው ወደዚህ እያልኩ ነበር እኔ ማለት ነው። እና ተመሳሳይ ጥያቄ ቅድም ተነስቶልሃል። እኔ ያንተን ፕላትፎርም ጠበቃ ብሆን ለምን እጠቀመዋለሁ? ምክንያቱም በጊዜ ሂደት የማገኘው የገንዘብ መጠን በጣም አነስተኛ ነው፣ ግን ደግሞ በግሌ ብሄድ ደግሞ ፌስ ቱ ፌስ ብሄድ ደግሞ በቀላሉ ያንን ገንዘብ አገኘዋለሁ። እና እነማንን ታርጌት አድርጋችሁ ነው ይህንን ሲስተም ወይም ፕሮዳክት የሰራችሁት የሚለውን ነገር ብትመልሱ። በተጠቃሚ ሳይድ እንኳን ችግር አይደለም። በሎየር ሳይድ እኛ ለማውራት አድሬስ ለማድረግ የሞከርናቸው ጠበቃዎች ገበያ እኮ ይኖራል፣ ግን ኮንሲስተንት አይደለም። ለጠበቃ እንደ አንድ ጠበቃ አሁን ፍሬሽ ግራጁዌት ጠበቃዎች ቢኖሩ እነሱ እንደ ጠበቃነት ስራ አሁን በመንግስት በአቃቢ ህግነት የሚሰሩ ኦልሬዲ ደሞዝ አላቸው፣ በቋሚነት ይቀጥላሉ። የህግ አማካሪም ተብሎ ቢሮ ከፍተው ቦታ ይዘው የሚሰሩትም ገበያ ይኖራቸዋል። ከዛ ውጪ ግን ያለ ፊልዳቸው ራሱ ብዙ ስራ ላይ የሚሰሩ በጥብቅና ባክግራውንድ ያሉ ሰዎች አሉ። እነሱ ኮንሲስተንት የሆነ ጥሩ የተሻለ ገቢ፣ ምክንያቱም ይሄ ኮሙሌቲቭ የሆነ ገንዘብ ስለሆነ ለነሱ ጥሩ ገቢ ኖራቸው ኮንሲስተንት የሆነ ገበያ ውስጥ ዲጂታሊ ምናልባት የትም ፊዚካሊ መገኘት ላይጠበቅባቸው ይችላል። በተለይ አሁን ሌጋል ሲስተሙ ዲጂታሊ እየሆነ ስለመጣ ኢቨን ኮርት ሪፕሬዘንቴሽኑ ሳይቀር ባሉበት ሆኖ ስለሆነ ያ ለነሱ አድቫንቴጅ ነው። ፊዚካሊም ሄዶ መጋፈጥ ላይጠበቅባቸው ይችላል ለማለት ፈልጋለሁ። እናመሰግናለን ስለመጣ ውጤት በኋላ። ቴንክ ዩ በጣም አመሰግናለሁ። ሌላ አዲስ የቴክኖሎጂ መፍትሄ ይዛ የምትመጣውን የዕለቱን የመጨረሻ ተወዳዳሪ መድረኩን ለመረከብ በዝግጅት ላይ ናት። ሰላም እንዴት ናችሁ? ስሜ መክሊት አንዷለም ይባላል። ይዤ የመጣሁት ሀሳብ ፔልተር ማርኬት የሚባል ፕላትፎርም ሲሆን ይህም ደግሞ ለማህበረሰቡ ብዙ ጥቅም እንዳለው ተስፋ አደርጋለሁ። እናም እዚህ ትልቅ ፕሮግራም ላይ በመሳተፌ እጅጉን ደስተኛ ነኝ። እናም አቅራቢዎቹንም ላመሰግን እወዳለሁ እና እንደማሸንፍም ተስፋ አደርጋለሁ ከእግዚአብሔር ፍቃድ ጋር። ጤና እንኳን ወደ ኢትዮ ስታርታፕ በደህና መጣሽ። ይዤ የመጣሁት ሀሳብ ፔልተር ማርኬት የሚባል ሲሆን ይሄም ደግሞ የተዘጋጀው ቀላል ግን በአካባቢዎች ላይ የምናያቸው ችግሮች አሉ። እነኚህ ምንድነው? በሀገራችን ላይ እንደሚታወቀው 52% በላይ የሚሆኑ ህዝብ ምንድነው የቀን ሰራተኛ ናቸው ወይም ደግሞ በወር ሰራተኝነት የሚተዳደሩ ናቸው። እነኚህም ሰዎች ደግሞ የሚገጥማቸው ኮመን የሆነ ፕሮብሌም አለ። ይሄም ፕሮብሌም ምንድነው? ከወር እስከ ወር ገቢያቸውን አብቃቅተው መጠቀም ነው። በተቃራኒው ሳይድ ደግሞ በሻጩ ሳይድ በምናይበት ጊዜ ከወር እስከ ወር ስቴብል የሆነ ከስተመር ማግኘት ከባድ ሆኖ ይታያል ማለት ነው። ሶ ይሄም የተዘጋጀው ምንድነው? ይሄም ፕላትፎርም ሳላሪ ሊንክድ የሆነ ካሽለስ እና ዲጂታል የሆነ ፕላትፎርም ሲሆን ምንድነው የሚያደርግልን? ኢምፕሎየሮቹ ይህንን ችግር ለመፍታት የተዘጋጀ ነው። እንዴት ነው የሚፈታልን ብለን በምናይበት ጊዜ በዚህ ፕላትፎርም ላይ ኢምፕሎየሩ የፈለገውን ፉድ ስታፍ መሆን የተለያዩ ሃውስሆልድ ማቴሪያሎችን ይገበያያል፣ ይጠቀማል። ከዛም በኋላ ደግሞ ቀጥታ ከሚሰራበት ካምፓኒ ጋር የተያያዘ ስለሚሆን ምን ይሆናል? ልክ
በወር ደሞዙ በሚደርስበት ጊዜ ከደሞዙ ላይ ተቆርጦ ወደ ሻጩ ይሄዳል ማለት ነው። ለዛ ይሄን ሀሳብ ኢንስፓየር ያደረገኝ በሀገራችን ላይ ትራዲሽናል የሆነ ማርኬት ሲስተም አለ፣ ምን የምንለው ዱቤ የምንለው ሲስተም። ግን ይሄ ዱቤ የምንለው ሃይ ሌቭል በሚሆንበት ጊዜ ኦርጋናይዝድና ሲስተም ኦርጋናይዝ በሆነ መንገድ ስለሆነ ሊሰራ ይችላል። ግን ሎ ሌቭል በሚሆንበት ጊዜ ለሰራተኛው ምቹ አይደለም። ምክንያቱም ሻጩ ያ ሰው ዱቤውን ይክፈል አይክፈል እርግጠኛ አይደለም። ሰራተኛውም ደግሞ መጥቶ ለመግዛት ላይክ ሼም ሊሰማው ይችላል፣ ታማኝነት ሊጠይቅ ይችላል። ሶ እነኝን ችግሮች እንዴት ነው ለዛ ይሄንን ፕላትፎርም በሚጠቀምበት ጊዜ ሻጩም በእርግጠኝነት የሸጠው ፐርቼዝ የተደረገበት ሲስተም እንደሚደርሰው ሴኩር የሆነ መንገድ በሴኩር በሆነ መንገድ ይሁንልናል። ኢምፕሎይም ደግሞ ስፔንዲንግ መጠኑ ወይም ደግሞ የሚያወጣውን ገቢ የሚያወጣውን ወጪ እንዳለ መቆጣጠር እንዲያስችል ያደርገዋል ማለት ነው። ከዛ ለምን አሁን በምንልበት ጊዜ በአሁን ሰዓት ኢሞባይል የሆነ ሞባይል ፔመንት ሲስተም በጣም ኮመን የሆነ ነገር ነው። ወይም ደግሞ በአሁን ሰዓት ይሄንን ፕላትፎርም ላውንች ብናደርግ የመጠቀም ቻንሱ ከፍተኛ ነው። እናም ቀስ በቀስም ደግሞ ዶሚናንት አድርጎ በማህበረሰቡ ላይ የሚታየውን ችግር መፍታት እንዲችል ያስችላል ማለት ነው። እና ፕሮዳክት ፊቸሩን ቅድም እንዳልኩ ሳለሪ ሊንክድ ነው። ሳለሪ ሊንክድ ማለት ምን ማለት ነው? በወር ልክ የፈለገውን ያህል ይጠቀማል። የፈለገውን ያህል ከገዛ በኋላ ልክ ከካምፓኒው የወጪውን ቀጥታ ለሻጩ ይልክለትና ስፔንድ ያደረገውን መጠን የቀረውን ነው ለኢምፕሎዩ የሚከፍለው ማለት ነው። ሶ በዚህ መንገድ የሚሰራ ነው። ታርጌት ከስተማራችን የሰራተኞች ናቸው፣ በወር የሚሰሩ ሰራተኞች ናቸው እና ሎካል ቨንደሮች ወይም ሻጮች እና ደግሞ ካምፓኒዎችን አንድ ላይ በማድረግ የሚሰራ። አሁን ቴሌብር ለምሳሌ እንደዚህ አይነት ፕላትፎርም አለው። ደሞዝሽን ሊንክ አድርገሽ የምትፈልጊውን ገንዘብ በየጊዜው መበደር ትችያለሽ። ከዛ ወይም ደግሞ ሌሎችም እንደዚህ የመጡ አሉ። ከዛ በምን ይለያል ይሄኛው? ሁለተኛ አንዱ ትልቁ አሁን ብዙ ሰው እየተወያየበት ያለው ነገር ምንድን ነው? ኢንተረስት ሬቱ በጣም ትልቅ ነው። ለትንሽ ብር ብዙ ኢንተረስት ይወስዳል። ይሄ በሌሎች ሀገሮች ላይ ይሄ ቶክሲክ ወይም መርዛማ ብድር የሚባል ነገር አለ። ደሞዙን መልሶ ይከፍላል፣ ይበድራል፣ ይከፍላል፣ መልሶ የእዳ አዘቅት ውስጥ የሚከተውም ነገር አለ። ነገር ግን አክሰስ ቱ ፋይናንሱ እንዳለ ሆኖ አንቺ ጥሩ ኢንተረስት ሬት ለማግኘት ምንድን ነው ያንቺ አፕሮች? በሶስተኛ ደረጃ ይሄ ክሬዲት የምትመለከቱበት ወይም ክሬዲት የሚባለውን ነገር የምትመለከቱበት መንገድ አለ ወይ? ዋናው ሀሳብ ያደረገው አሁን ለምሳሌ አንድ ሰው 10,000 ብር ከሆነ የወር ደሞዙ ምንድነው ላይክ ፉድ ስታፍ ብሎ ፕላን የሚያደርገው ገንዘብ መጠን አለ እና ያንን መጠን ነው እንጂ የሚቀንሰው እንደ ክሬዲት አይደለም። በወር ውስጥ አለ አይደል ይሄን ያህል መጠን ለምግብ እጠቀማለሁ ካለ ያንን መጠን ነው ከዛ ላይ ነው እንደፈለገው ተጠቅሞ ከዛ ልክ በወር ሲደርስ ለእንትኑ ለሻጩ የሚሰጠው ማለት ነው። እና ከኢንተረስት ሬት ጋር ደግሞ ከተያያዘ በትንሽ በመጀመሪያ ደረጃ በትንሽ መጀመር ነው። ምክንያቱም ለምንድን ነው ላይክ ይሄ ፋይናንሻል ፕላን ባይኖር ኖሮ ያ ሰው ሜቢ እንደፈለገው አክሰስ ላያደርግ ይችላል። ቤኔፊቱን ጎኑ ብዙ አድቫንቴጅ ጎኑ ብስናይ ጠቀሜታው ይበዛል ከጉዳቱ አንጻር ማለት ነው። ምክንያቱም አሁን እንዳልኩት ላይክ እንትኑን ስፔንዲንግ መጠኑ ራሱ ምን ያደርጋል ራሱ ፕላን እያደረገ ምናምን ስለሚንቀሳቀስ እዛው ፕላትፎርም ደግሞ ምን ያህል ይሄን ያህል መጠን ተጠቅመሃል ይሄን ያህል ኦርደር ምናምን የሚል ፊቸር ስለሚኖረው በዛ መንገድ መቀነስ ይችላል ያስባል። እኔ ደሞዝተኛ ነኝ። ይሄኛው ቬንደሮች አዘጋጀሽልኝ ካምፓኒ ሳይን አፕ ያደርጋል አይደለ? ሶ የአንቺ ድርጅት እንዴት ነው ገንዘብ የሚሰራው? ኮሚሽን ነው የሚወስደው? ኮሚሽን ቤዝድ ነው? አዎ በመጀመሪያ ላይክ ያ ሰራተኛው አካል እኛ ጋር ሳይን አፕ ሲያደርግ ሰብስክሪፕሽናል ፊ ይኖራል። ሰራተኛው ነው የሚከፍለው ሰብስክሪፕሽን ፊ ይኖራል ከካምፓኒው የሚቆረጥ ትንሽ ማለት ነው። ከዛ በተጨማሪ ደግሞ እያንዳንዱ ትራንዛክሽን ላይ ስሞል አማውንት እንኳን ቢሆን ላይክ 1 ብር 2 ብር 3 ብር ሊሆን ይችላል። እያንዳንዱ ትራንዛክሽን ላይ ምን ይኖራል ለእኔ የሚደርሰኝ እንትን ይኖራል ማለት ነው ፊ ይኖረናል። ከዛ በኋላ የተለያዩ ፕሪሚየም የሆኑ ፊቸሮችን እናቀርባለን። በዛ መንገድ ገንዘብ እርን ማድረግ እንችላለን። ከፓርትነርሺፕ አንጻር ዲስፐርስ የሚደረገው የሎን ፋሲሊቴት ሲደረግ ከባንክ ነው ሶርሱ ወይስ ሶርሱ ምንድን ነው? ወይስ ከኢንቨስትመንት የራስሽ ገንዘብ ነው ለማበደር ያሰብሽው ወይስ ባንኮች ኢንቮልቭ ለማድረግ አስበሻል? ባንኮች ኢንቮልቭ ለማድረግ ካሰብሽ ከባንኮች ጋር ንግግር ጀምረሻል ወይ? ሌላኛው ነገር ደግሞ እኛም ጋር ይመጣሉ። ለምሳሌ እኛ ካምፓኒ ባንኮች የደሞዝ መዳረሻ የሚባል ብድር አላቸውና እሱን ታርጌት የምታረጊ ከሆነና ባንኮቹ ኦንቦርድ ለማድረግ ካሰብሽ
ኦልሞስት ኮምፒቲሽን አይሆንም ወይ? ራሳቸው እያበደሩ ያሉበት ሁኔታ ነው ያለውና ለደሞዝ ስፔሲፊክ ብለሽ ደግሞ ስትመጪ ፓርትነር ልታረጊያቸው ስታስቢ ሪጀክት አያረጉሽም ወይ? እነዚህንም እስኪ ብጠቅሽ። ጥያቄው እንትን ለማለት ነው ማለት መጀመሪያ ላይ ሎኑን ወስጄ ለቬንደሮቹ ከፍዬ እንደዛ አይደለም ሲስተሙን ያሰብኩት እንዴት ነው ቬንደሮቹ መጀመሪያ ላይ ይስማማሉ። ተስማምተው በወር መጨረሻ ገንዘባቸው ይደርሳል ብለው ተፈራርመን ነው እንጂ ቀጥታ እኔ ከፍያቸው አይደለም። በብድር ሲስተም ሳይሆን ያሰብኩት አሁን ማድረግ የፈለኩት እንዴት ነው መስላችሁ ላይክ እኔ ጋር ሳይን አፕ ሲያደርጉ ይስማማሉ አይደለም። ቬንደሮቹ የራሳቸው እቃዎች አሏቸው። ከዛን ይስማማሉ። ከዛ በኋላ ምን ይፈጠራል? ከካምፓኒው ጋርም ተስማምተን ነው። ለዛ ቬንደሮቹ የሚያምኑት ምንድነው በወሩ መጨረሻ ያ ሰው የተጠቀመውን ያህል ዲዳክት ይሆናል። እንደዛ አይነት ነው እንጂ እኔ እንትን ብዬ አይደለም። ስለዚህ ካሽ መበደር አይችሉም ማለት ነው። ለሆነ ሰርቪስ ኦር ፕሮዳክት ግዴታ ቬንደሩ የተመዘገበ መሆን አለበት። ቬንደሩ መጨረሻ ላይ ደሞዝተኛ እንዳለ ጠቅላላ ገንዘቡን ሰብስቦ ያገኛል። በዛ መንገድ ነው ዱባይ ነው። ዱቤ ሆኖ ግን ዱቤ ሲሆን እምነት አይኖርም ምናምን እሱን ለማሻሻል ነው። ቬንደሩ ተማምኖ ገንዘብ ያገኛል። ገንዘብ መጨረሻ ላይ እንደሚያገኝ እርግጠኛ ነው የሚሆነው። ይሄኛውም ደግሞ ሰራተኛው ምንም ሳይጨንቀው ፐርቼዝ ማድረግ ይችላል ማለት ነው ወሩ ሙሉ። ኢትዮ ቴሌኮም የሚያበድረው በዛ ብር ዕቃ ለመግዛት ነው። ሌላውም XYZ የሚባለውም ባንክ እስከ ደሞዝ የሚል እንትን ስላላቸው ከዛ አንጻር እንደው ያንቺን ፕሮዳክት ልዩ የሚያደርገው የኔን ፕሮዳክት ልዩ የሚያደርገው እዛው እቃውን ሰርቪሱን ነው የሚገዙት። አሁን ለምሳሌ ላይክ ሽንኩርት፣ ቲማቲም ምናምን ካለ እዛው ገዝተው ነው የሚጠቀሙት። አንደኛ ኮንትሮል ማድረግ ካሽ ፍሎውን ኮንትሮል ማድረግ እንዲችሉ ያደርጋል። ምክንያቱም ሜቢ ለሃውስሆልድ ብለው ለፉድ ስታፍ ፍሎ የተቀበሉትን ገንዘብ የሆነ ነገር ሲያገኙ ስፔንድ ሊያደርጉት ይችላሉ። በዚህ መንገድ ገንዘቡ ሊባክን ይችላል። እዚህ ጋር ግን የሆነ ሊሚት ይኖራል። እዛው ሶፍትዌር እንደነገርኳቸው አሁን ለምሳሌ 10 ሺህ ብር ከሆነ 3 ሺህ ብር 4 ሺህ ብር የፉድ ስታፍ ነው ብሎ ሊሚት ይኖራል እና ያንን ሊሚት መሰረት አድርገው ነው የሚያወጡትንም እየተቆጣጠሩ የሚገዙት ማለት ነው። ለዛ የሆነ ኤክስትራቫጋንሲ እንዳይኖር ያደርጋል። ከሱ አንጻር ለየት ያደርገዋል። እናም ደግሞ ከዛኛው ይሄኛው ሲስተም ሞር ሲምፕል ይሆናል። የመጨረሻ ጥያቄ ልጠይቅሽ፣ ለምን ወደ ኢትዮ ስታርታፕ ውድድር መጣሽ? ማለት ይሄንን ሀሳብ በጣም ለረጅም ጊዜ ማለት አካባቢ ላይ ሳየው የነበረው ችግር ነው እና ይህን ችግር አይቼ በቃ አንድ ቀን እድሉ ቢኖረኝ ይሄንን ፕላትፎርም ብከፍት እና ደግሞ ማህበረሰብን ብጠቅም ብዬ አስባለሁ። ምክንያቱም አሁን እንዳልኳችሁ ብዙ ፐርሰንቱ ሰራተኛ ነው እና ይሄ ሰራተኛ ደግሞ ከወር እስከ ወር ገቢውን መጠቀም ሆነ የሆነ ችግሮችን ሲገጥመው አይቻለሁ። ሶ ሀሳቤ ነበርና ይሄንን ኢቢሲ ደግሞ ይሄን ስታርታፕ በሚያዘጋጅበት ጊዜ በቃ እንዲህ አይነት ፕላትፎርም እንትን አድርጌ ፋውንድ አድርጌ በሆነ ያህል ማህበረሰብን ጠቅማለሁ ብዬ አስቤ ነው የመጣሁት። እናመሰግናለን። ውጤት በኋላ ከጊዜ ጋር የሚደረገው ግብግብ፣ እያንዳንዱ ቃልና እያንዳንዱ ማብራሪያ ተወዳዳሪዎችን ወደ ስኬት ያሻግራቸዋል ወይም ከመድረኩ ያሰናብታቸዋል? ከእነዚህ ብሩህ አእምሮች መካከል የዳኞችን ልብ ገዝቶ ቀጣዩን ደረጃ የሚቀላቀለው ማን ይሆን? አዎ፣ ዳኞቻችን በእነዚህ 4 የጀማሪ ስታርታፖች ሐሳብ ላይ በጥልቀት መክረውበታል። እንኳን ደህና መጣችሁ። እንደገና ከመጀመሪያው ከግሎብ ዴክ አካዳሚ ስንጀምር አትሊስት በእኔ በኩል ያለኝ ፊድባክ ምንድነው ይሄንን ነገር ስኬል ለማድረግ ምክንያቱም ችግሩ ምንም ጥያቄ የለውም፣ ሀገር አቀፍ ችግር ነው የያዛችሁት። እንደገናም ደግሞ የሚፈለግም ነው። ከዛ አኳያ አሁን የያዛችሁትን ቅድም የነገራችሁንን ካፒታል የሚያስፈልገው ቢዝነሱ የሚያስፈልገውን $300,000 እሱን በረንብ አድርጋችሁ ፋይናንሻል ሞዴል ላይ አስቀምጣችሁት ያንን እንዴት አድርጋችሁ 140,000 ተማሪውን ታርጌት እንደምታደርጉና ከዛ በኋላ ምን ያህል ገቢ እንደምታገኙ ኢንቨስተር ጋር ያንን ሬዲ እንዴት እንደምታደርጉት አይ ቲንክ እሱን ለሚቀጥለው ጊዜ በረንብ ሰርታችሁበት ወደ ኔክስት ስቴጅ የምትሄዱበትን ብታደርጉት መልካም ነው። ያ ቢቲሲው ትንሽ ጊዜ ይፈጃል፣ ግን ቢቲቢው ላይ አለ አይደለ እዛ ላይ ሞር ፎከስ አድርጋችሁ ክላይንታችሁን ዳይቨርሲፋይ
በማድረግ ትምህርት ቤቶችን ኢንስቲትዩሽኖችም እንዳለ ግን ዳይቨርሲፋይ ማድረጉ አይ ቲንክ ኢዝ ኢምፖርታንት። የተወሰነ ቦታ ላይ ኦልሞስት 80% አካባቢው ያለው ኢንስቲትዩሽን ላይ ነው አይደለ ከሬቨኒው የሚገኘው። ሶ ያንን ዳይቨርሲፋይ ብታደርጉት አይ ቲንክ መልካም ነው። በርካታ የኤዱኬሽናል ፕላትፎርሞች አሁን ላይ እየመጡ ነው ያሉት። ስለዚህ ከነሱም ጋር እንደገናም ደግሞ በዓለም አቀፍም ደረጃ በአፍሪካም ደረጃ ኮምፒት ማድረግ እንድትችሉ የሚያስችላችሁን የቴክኖሎጂ ኤአይ ኤጀንቲክ ኤአይን እያሰባችሁ ነው። እሱን በፍጥነት ማድረግ ብትችሉ ሞር እናንተ ማርኬቱ ላይ ኮምፒቲቲቭ አድቫንቴጃችሁ እየጨመረ ይመጣል። ኦልሬዲ አሁን ትንሽ እናንተ ኤሄድ ናችሁ፣ ቀደም ብላችኋል፣ ሬቨኑም ለማግኘት ሞክራችኋልና ይህን ነገር በደንብ አስባችሁበት እንድትቆዩ ሰስተነብል እንዲሆን ቢዝነሳችሁ እዛ ላይ በደንብ ሰሩበት ጥሩ ነው። ለግሎብ ዶክስ የተሰጠው ከጀርባ ቲቪ ላይ እንደሚታየው ስኮሩ ይሄ ይመስላል፣ ፋይናል ሪዛልቱ ማለት ነው። ገበያ ሞክሩትና ገበያ ላይ ያለውን ፊድባክ በደንብ ውሰዱበት። አሁን ለምሳሌ እናንተ ጋር አሁን ገበያው አት ዘ ኤንድ ኦፍ ዘ ዴይ ሁሉንም ነገር ዲክቴት የሚያደርገው የሚመራውም ይሄ ሀሳብ ይሄዳል ያስኬዳል ወይ እንደዚህ ነው መቀየር አለብኝ የሚያስብለው ሲሞከር ነው። ቴክኖሎጂ መጠቀም ላይ በደንብ አስቡበት። ሰማስ አሁን ብዙ ኤአይ አፕሊኬሽንስ አሉ በአሁኑ ሰዓት። ድሮይድ ዶክ የሚባል አለ፣ ትልቅ አፕሊኬሽን ሎ ድሮይድ። እነዚህ የሚያደርጉት ኢንቴክ ይወስዳሉ። ለምሳሌ እኔ እንደዚህ አይነት ኬዝ አለኝ ጠበቃ እፈልጋለሁ እና እሱ ፊልተር ያደርግና አንዳንዱን አውቶሜትድ የሆነ ሬስፖንስ ይሰጣል፣ አንዳንዱን ደግሞ ከጠበቃ ጋር ያገናኛል። አሁን መረድ እንዳለው ዶኪመንቴሽን ከሆነ ዶኪመንት ድራፍት ማድረግ ትችላለህ። አሁን ግን ጠበቃ ሪቪው እንዲያደርገው ካደረግ ኮስቱን ትንሽ ያደርገዋል። ሶ ጀስት ቢ ቬሪ ክሪኤቲቭ። ምንድነው ለእኛ ሀገር የሚመጥን እሱን ቅድም ያልነው ደግሞ ይሄ የስልክ ደውሎ እሱ ሰማስት በቃ በእኛ ሀገር አሰራር ሰው ደውሎ ማናገር ይፈልጋል። የግድ ሰው መሆን የለበትም። ከአንዳንዶቹ ተማር ቮይስም ሊሆን ይችላል የሚሰማው። እሱን አስብበት ለማለት ነው። ጥሩ ነው። ለመጨመር የምትሰሩት ስራ ላይ ችግር መፍታት ብቻ አይደለም፣ መኒ ሜክ አረግበታለሁ ወይ ቢዝነስ ኦን አደርግበታለሁ የሚለውን በደንብ ማሰብ ይጠበቅባቸዋል። ለዛ ነው ማናቸው ታርጌት ከስተመር፣ እነዛ ታርጌት ከስተመሮች ያንተን ፕሮዳክት ይፈልጉታል ወይ? ቅድም ወደ ማርኬቱ ገብተህ ፈትሸው እየተባለ የነበረው ለዛ ነው። እና ሁል ጊዜ ያ ማይንድ ሴት ሊኖርክ ይገባልና ያንን ነገር በደንብ አይታችሁ ቅድም የጠቀስክልን ፊገር ነበረ አይደለ? ይሄን ያህል 140 አባወራዎችን ጠይቀን ነበረ የሚል አይነት ፊገር አንስተልን ነበርና ሪሊ ያን ነገር ይጠቀሙታል የሚለውን ነገር መሬት ወርዶ ሰስተነብል የሆነ ቢዝነስ ኦን ማድረግ ስላለበት እሱን እንድታስብበት ነው። ቅድም መረድ ያለው ነገር አለ። መቼም ለደግነት ሳይሆን የሆነ ቢዝነስ ለመስራት ስለሆነ አሁን የተሰጡትን ሀሳቦች ወስዶ ጉዳዩን ሀሳባችሁን በደንብ ሪፋይን ማድረግና ምናልባት እንግዲህ የተለያዩ ኢኮሲስተም ቢውልደር የምንላቸው ኢንኩቤተሮች ሰፖርት የሚያደርጉ ስታርታፕ አካባቢ ከነሱ ጋር አፕሮች እያደረጋችሁ ይህንን ኮይን ማድረግና በትክክል ነገ የሰዎችን ችግር ሊፈታ የሚችል ሀሳብ እንዲሆን እንድታደርጉ ነው። ተነጋግረን ዳኞቹ የሰጡትን ውጤት ማየት ትችላለ ማለት ነው። በጣም ሬኮመንድ የማደርጋችሁ ነገር ምንድነው? የእናንተን ኢኮሲስተም አጥኑት። እንዴት ነው ገበያ ሲገባ ኢንተርፕረነር መሆን ወይም ገበያ ላይ መግባት ወታደር መሆን ማለት ነው። ጥይቱ ከየት እንደሚመጣ አታውቅም፣ ግን ቆረጥ አድርገህ መግባት ነው አይደለ? ድፍረትም ይፈልጋል። ግን ከዛ በፊት ከመግባት በፊት ግን ትልቁ ነገር ጦር ሜዳው ምን ይመስላል አይደለ? ማየት ይፈልጋል። ምናልባት እዚህ ጋር የአርቲፊሻል ኢንተለጀንስ ኢንስቲትዩት ላንጉጅ ሞዴል ላይ በጣም በርካታ ስራ ይሰራል። የራሱ የሆነ ኢንኩቤሽን ሴንተር አለው። እሱን መጠቀም ትችላላችሁ። እንግዲህ ዳኞች ተነጋግረን የዚህ ሳምንት ውጤት የሰጠናችሁ ይሄን ይመስላል። ኩዊክሊ ጤና ላይ ለምሳሌ እንደ አንድ ሴክተር የምትወስዱ ከሆነ እኛ ልናግዛችሁ እንችላለን። ቢኮዝ እንደ ዲጂታል ሄልዝ ካምፓኒ እና እንደ ኢኖቬሽን ሀብ ኤአይ ላይ ኤአይ እንዳለው እኛም ዊ ካን ሄልፕ ዩ እዛ ላይ ቀርባችሁን ትበሉ። እሱን አንድ ሜጀር ሴክተር መውሰድ። ፔሌተር ጥሩ የሆነ ፕሬዘንቴሽን ያስቀምሽልን። ያው አይ ቲንክ ትልቁም ከችግር አኳያ ስንነሳ ትልቅ ችግር ነው። እነዚህ ሞባይል ፔመንት የሚያቀርቡት አሉ፣ ባንኮች የሚያቀርቡት አሉ። የአንቺ ትንሽ ለየት የሚያደርገው ኦፍኮርስ መጨረሻ ለቬንደሩ ተሰብስቦ ነው ገንዘቡን የሚያገኘው። እንደዛ ከሆነ እስቲ እነሱም ደግሞ ከነሱም የተሻለ ነገር እንዴት ሊለየውም ይችላሉ? ምክንያቱም እነሱም
እዚህ ውስጥም ለመግባት ቀላል ነው አይደለ? ያንቺን ካዩ ወይ እንትንም ሌሎች ሬፕሊኬት ሊደረግም ስለሚችል እሱንም ነገር እስቲ በረንብ አድርገሽ ገበያው ላይ በረንብ አድርገሽ ፈትሽው። ሐዋሳ ነው አይደል ያለሽው? ሐዋሳ እኛ ሴቶች ብቻ ተኮር ኢንኩቤሽን ፕሮግራሞች አሉ፣ ኦርቢት ኢኖቬሽን ሀብ እና ምናልባት እሱንም ኮንሲደር ብታደርጊ እሱ ከአይዲዬሽን እንዴት ቲም እንዴት ፎርም አሁን ብቻሽን ነው ያለሽው፣ ቲም ያስፈልግሻል። ከዛ ደግሞ ቲም ሲባል ደግሞ ትንሽ ለየት ያለም ቲም ቴክኒካል ላይ የሚሰራም ያስፈልጋል፣ ማርኬቱን የሚዳስስ ከዛ ግን ማርኬቱን ደግሞ በደንብ ሰፕላይና ዲማንዱ እንድታይ እና ከአይዲያ ወይም ከሀሳብ ወደ ፕሮዳክት እንድትሄጂ የሚያስችል ፕሮግራም ነው እና እኔ እሱ ረከመንድ አደርጋለሁ። ሐዋሳ ፎካሎቻችን አገናኝሻለሁ። ይሄንን ፕሮግራሙ ላይ ብትገቢ አይ ቲንክ በአጭር ጊዜ ወደ ትርጉም ያለው ካምፓኒ መሆን ትችያለሽ ብዬ አምናለሁ። የዚህ ሳምንት ውጤትሽ ይህንን ይመስላል። ጠቅላላ አድርገን ስንወስድ ለሁላችሁም ትልቁ ነገር ነጥብ መውሰድ እንድንሰጣችሁ የምንፈልገው ነገር ምንድነው? አዘ ስታርታፕ ትልቁ ሞር ኢምፖርታንት የሆነው ነገር የያዛችሁትን ሀሳብ መሬት ላይ እርግጥ አድርጎ መያዝና ኮንስታንት ሁሌ መሞከር። አት ኤንድ ኦፍ ዘ ዴይ መጨረሻ ላይ የተሰበሰብነው ምንድነው? ገንዘብ ሰርቪሱን ከሰጠን በኋላ ገንዘቡ እኛ ኪሳችን ሁሌ መግባት አለበት አይደለ? እሱን በያዘ መልኩ እናመሰግናለን። ከምሳምን ፈጠራቸውን የገበያ አቅማቸውንና የቡድን ጥንካሬ ብሎም ሌሎች መስፈርቶች ላይ መሰረት ያደረገው የዳኞችን የመጨረሻ ውጤት በዚህ ሳምንት ውድድር አራተኛ ደረጃ የያዘውን በ35.6 ነጥብ ፔልታር ሲሆን በመቀጠል በ36.4 ነጥብ ሶስተኛ ደረጃን የያዘውን ወንኩር ሎኬር ሆነዋል። በጣም የተቀራረበ ፉክክር የበዛበት በ39.4 ነጥብ ሁለተኛ ደረጃን የያዘው ደግሞ ማርኮቭ ነው። እናም በዚህ ሳምንት በተደረገው እጅግ ብርቱ ፉክክር የሳምንቱ ከፍተኛ ውጤት በማስመዝገብ በ69.6 ታላቅ ነጥብ የሳምንቱ ከፍተኛ ውጤት የያዘው ስታርታፕ ግሎብዶክ ነው። ቴንክ ዩ። ያው ውድድሩ እንደጠበቅኩት አሪፍ ነበር። ዳኞቹም የሰጡት ሀሳብ አስተያየት በሙሉ ገንቢ ነበር። ከዛም ባለፈ ፕላትፎርሙ ያለነው ስታርታፖች የተለያየ ኤጅ ላይ ወይም ስቴጅ ላይ እንደመሆናችን አንዳችን ከአንዳችን በጋራ የምናወራበት የምንመካከርበት እድል ፈጥሮልናል። ለዚህም የስታርታፕ ኢትዮጵያን አዘጋጆች አመሰግናለሁ። ቴንክ ዩ። ኮምፒቲሽኑ በጣም አሪፍ ነበረ። ዳኞቹ የሚሰጡ ኮሜንቶች ለእኛ የምንወስዳቸው የምንጠቀምባቸው ናቸው። ደስ ብሎናል። በጣም አመሰግናለሁ። ውድድሩ በጣም አሪፍ ነበረ። በጣም ኮንስትራክቲቭ የሆኑ ኮሜንቶች ተሰጥተውናል። ምን ማሻሻል እንዳለብን፣ ምን ደግሞ ምን ላይ መበርታት እንዳለብን፣ ጥሩ ጎናችን፣ መጥፎ ጎናችን ተነግሮናል። ፖይንታችንን አይተናል። ውድድሩ በጣም አሪፍ ነበር። ከውድድሩ ላይ በመሳተፌ ብዙ ኦፖርቹኒቲዎችን አግኝቻለሁ እና ዝቅተኛ ውጤት በማምጣት ክፋት ምንም አይነት መጥፎ ስሜት አልተሰማኝም። ምክንያቱም እዚህ ፕሮግራም ላይ በመሳተፍ ያገኘሁት ኦፖርቹኒቲዎች በጣም ትልቅ ናቸው። እናም መሳተፍ የምትፈልጉ ተሳተፉ። ላለ በጣም አሪፍ ፕሮግራም መሆኑን መግለጽ እፈልጋለሁ። አመሰግናለሁ። በዚህ መሰረት የኢትዮ ስታርታፕ ውጤት ሰንጠረዥ ላይ ተወዳዳሪዎቹ ቦታቸውን ይዘዋል። ተወዳዳሪዎቹ ይህ የውጤት ደረጃቸው ለመጪዎቹ ሳምንታት አስጠብቀው መቆየት ይችሉ ይሆን ወይስ ቦታቸውን ለብርቱ ተወዳዳሪዎች ያስረክባሉ? በቀጣይ ሳምንት በአርቲፊሻል ኢንተለጀንስና በደህንነት ላይ ያተኮረ 3 ድንቅ ስራዎችን ይዘን እንመለሳለን። የተለያዩ ችግር ፈቺ ቴክኖሎጂዎችን በአንድ ያዘው ስትራይቨን በሳይበር ደህንነት ላይ የሚሰራው ኢትዮኪንና የግብርና ዘርፉ በአርቲፊሻል ኢንተለጀንስ የሚያግዘው አዝመራ ኤአይን በሰፊው የምናይ ይሆናል። የዛሬው አጓጊ ውድድራችን በዚህ መልኩ ተጠናቋል። የፈጠራ ፍለጋ ጉዟችን ግን አያበቃም። በሚቀጥለው ሳምንት ሌሎች አስደናቂና አዳዲስ ጀማሪ ስታርታፖችን ይዘን በደመቀ ሁኔታ እንመለሳለን። መልካም ሳምንት።
ኢትዮ ስታርታፕ